ዘን ሁኔታ አበሾች ሳይቀሩ አሉ። እንዴት እንደሚያሳዝኑ ፊፋ እዚህ ሀገር ውስጥ በሚገርም ሁኔታ ስቴዲየሙ ይህንን ሲመስል የተለያዩ ዝግጅቶች እየተደረጉ ታገኛለህ። የምድር ገነት የሆነ ይልሃል። ይሄኛውም ያበደ ነው። አቤት ቤት አቤት። ሰላም እንዴት ናችሁ? ደህና ናችሁ ወይ? ሁሉ አማን፣ ሁሉ ፒስ ነው። ለማታውቁኝ አብይ እባላለሁ። ዛሬ በአዲስ ቪዲዮ ተከስቻለሁ። እንደምታውቁት የመጪውን የዓለም ዋንጫ 2026ን ከሚያዘጋጁ ሀገሮች መካከል አንደኛዋ ካናዳ ነች። ካናዳ፣ አሜሪካና ሜክሲኮ ናቸው። ካናዳ ውስጥ ደግሞ የተመረጡ ከተሞቹ ሁለት ናቸው። አንደኛው ቶሮንቶ ሲሆን ሁለተኛው ደግሞ እኔ የምኖርባት ቫንኮቨር ከተማ ነች። ስለዚህ በዛሬው ቪዲዮአችን ላይ ጉራንጉሩን ውስጥ ለውስጥ ውጪ ለውጪ እየሄድን ካናዳ ምን ያህል ተዘጋጅታለች ለዓለም ዋንጫ የሚለውን እናያለን። በጣም ደስ የሚሉ እዚህ ሀገር ውስጥ በጣም ልንኮራባቸው የሚችሉ ብዙ ስፍራዎች አሉ። እሱን አብረን እየሄድን እንጎበኛለን። ይሄ ደግሞ ካናዳ ውስጥ አለ ወይ ብላችሁ የማትጠብቁትን ማንም ሊያሳያችሁ የማይችሉ ዳርክ ሳይዱን ጨለም ያለ ቦታውንም ደግሞ እየዞርኩ ውስጥ ለውስጥ በደንብ አሳያችኋለሁ ማለት ነው። አብራችሁን ትቆያላችሁ። እንደምታዩት እንግዲህ አየሩ ትንሽ ጨለምለም ያለ ይመስላል። የሚዘንብ ይመስላል ግን አይዘንብም። ምክንያቱም አየር በደንብ አይቻለውኝ። ወይዘሩ ወደ በኋላ ላይ ፀሐይ የሆነ ፈካ ያለ ነው የሚቀጥለው ማለት ነው። አብራችሁን ትቆያላችሁ። እርግጠኛ ነኝ ቪዲዮ ትወዱታላችሁ። ሰብስክራይብ፣ ሼር፣ ላይክ በማድረግ ቪዲዮአችንን አብረን እንጀምራለን። ይሄ እንደምታዩት ሰፈሪ ነው። ከሰፈሪ ነው አብረን የምንጀምረው። ከዛ በኋላ እየገባን ሙሉ ከተማዋን እየዞርን አብረን እንውላለን ከኔ ጋር ማለት ነው። ይመቻችሁ። ወደ ቪዲዮ ሌትስ ጎ። እንግዲህ ቪዲዮአችንን አሃዱ ብለን ጀምረናል። አብረን ነው የምንውለው ዛሬ። የትም እንዳትሄዱ። በጣም ብዙ የሚገራርሙ ቦታዎችን አሳያችኋለሁ። ይሄ የምትመለከቱት እኔ የምኖርበት አካባቢ ነው። በጣም ለመኖር የሚመች ኳይት የሆነ ብዙ ጫጫታ የሌለው ከመሃል ከተማውም ደግሞ ብዙ ያራቀ ነው። ደስ የሚል ኤሪያ ነው። ስለዚህ ዛሬ በጣም ብዙ የሚገራርሙ ቦታዎችን ቫንኩቨር ውስጥ አብረን እንዞራለን። በመጀመሪያ ግን መኪናችንን እስቲ ለምኖርበት ሰፈር ቅርብ የሆነ አካባቢ አለ። በተደጋጋሚ ጄዛ ነው ማጥበው። አብረን ሄደን መኪናችንን ለቅለቅ አድርገን ተችለስ የሚባል ማጠቢያ ብዙም አይመቸኝም። ራሴ ሳጥብ ደስ ይለኛል። ስለዚህ ራሳችን ሄደን መኪናችንን እናጣጥብና ከዛ ቫንኮቨርን ከግር እስከ ራሷ እናበጥራታለን። አብረን እየዞርን ማለት ነው። እዚች ቤት ነው ብዙ ጊዜ እየመጣው ማጥበው። ራሳችን ስለምናጥብ ትኬቷን እንወስዳለን። እዚሽ ጋር ፓርክ ላርግና ትኬቷን እንቆርጣለን። ይሄ በመታየት መንገድ ትኬቱን ተቆረጠ ማለት ነው። ማጠቢያው ኮዱ ነው። እዚህ ሀገር ምንም አይነት መኪና ሬንጅ ሮቨርም ቪትስም ይኖረ ራስን የምታጥባት። ያው አሳጥባለሁ ካልክ ደግሞ ትንሽ ቆንጠጥ ያደርጋል። እንደምትፈልገውም ላይ ጸዳል ይችላል። ለማንኛውም ብዙ ሰው ራሱ ነው የሚያጥበው እዚህ ሀገር። ሁሉ ነገር በራስ ነው የሚሰራው። እንደምታዩት መኪናችንን ፓርክ አድርገናል። ወደ ማጠቡ እንገባለን ማለት ነው። አንዳንድ ቦታ ላይ ድምጹን ሚውት አደርግላችኋለሁ። ብዙ ቦታ ላይ ላለማውራት ሞክራለሁኝ። ግን እንደ ሴም ታይም በቻልኩት መጠን ደግሞ ስለ ከተማው ምኖርበትም ከተማ ለረጅም ዓመት የኖርኩበት ከተማ ስለሆነ ቫንኮቨር ምን ይመስላል፣ ምንድነው አሪፍ ነገሩ፣ ምንድነው መጥፎ ነገሩ የሚለውን እየተጫወትን እያወራን ዛሬ ቀን ሙሉ አብረን እንውላለን ማለት ነው። ቪዲዮውን በቻልኩት መጠን ላለማስረዘም ሞክራለሁኝ። ግን ከረዘመ በሁለት ከፍሏል። ብዙ የሚታዩ ቦታዎች ስላሉ አብረን ሆነን ብናይ ደስ ይለኛል። ብዙ ሰው ቫንኮቨርን የሚያውቃት ውድ ከተማ በሚል ነው። ግን ለምን ተወደደ የሚለውን ማየት ያስፈልጋል። በጣም ውብ ቆንጆ ከተማ ነች ቫንኮቨር። አየሯ በጣም ተስማሚ ነው። የአፍሪካ አይነት አየር ነው ያላት። በጣም አይሞቅም፣ በጣም አይበርድም። እስኖ ብዙ ጊዜ እስኖ የለውም ከተማው። ሁሉም ከተሞች እስኖ አላቸው ከቫንኮቨር ውጪ። ቫንኮቨር ግን ያን ያለ እስኖ ያላት ከተማ አይደለችም። ለዛም ነው የተወደደው። በጣም ብዙ ሰው ለመኖር ስለሚመርጣት ማለት ነው። እኔ የምኖረው ኮኮትላም ይባላል። አሁን ደግሞ ወደ በርነቢ እየገባን ነው ማለት ነው። ይሄ ከተማ በርነቢ ይባላል። ትንሽዬ እያደገች ያለች ከተማ ነች። ሰው ብዙ ጊዜ ቫንኮቨር አንድ ብቻውን ይመስሏል። ግን ብዙ ከተሞች አንድ ላይ ተዋቅረው ነው ያሉት። ክልሉ ብሪቲሽ ኮሎምቢያ ይባላል። እኔ የምኖረው ኮኮትላም ነው። ሌላውም የተለያየ በርነቢ፣ ኒው ዌስት፣ ሰሪ በጣም ብዙ ከተሞች አሉ።
እነዛ ሁሉ ከተሞች አንድ ላይ ናቸውና ብዙ ጊዜ ያው የመጀመሪያው ከተማ ቫንኩቨር ስለሆነች ሰው በቫንኩቨር ነው የሚያውቃት። ይሄ ግን አሁን የምታዩት ቪዲዮ ላይ ይሄ በርነቢ ይባላል። አሪፍ እያደገ ያለ ከተማ ነው። ይሄንም ለኔ ሰፈር ቅርቡ ይሄ ነው። ከዛ በኋላ ደግሞ እያለ ወደ ቫንኩቨር ይገባል ማለት ነው። አሁን ያለንበት ሎሂድ ሃይዌይ ላይ ነው ያለነው። ሎሂድ ሃይዌይ ይባላል። ወደ ቫንኩቨር ይዞን የሚገባው መስመር ነው። አሁን ከዚህ በኋላ የምናገኘው ብሮድዌይ ይባላል። ወደ ብሮድዌይ አፕሮች እያደረግን ነው ማለት ነው። ስለዚህ አየሩ በጣም አሪፍ ነው። ቫንኩቨር ስንጀምር ትንሽ ጭጋጋማ ነበረ፣ ግን እየለቀቀ ይሄዳል ብያችኋለሁ። አየሩ ትንሽ ፈካፈካ እያለ ነው። የቫንኩቨር ኑሮ እንግዲህ ምን እንደሚመስል በተወሰነ አብረን እናያለን። ትንሽ እንዳልኳችሁ ወደድ ያለ ከተማ ነው። የቤት ክራይ ውድ ነው፣ ግን የስራ ኦፖርቹኒቲ ደግሞ አለ። ጥሩ ከሌሎቹ ከተሞች በተሻለ የስራ እድል አለ። ለዛም ነው ውድ የሆነው አየሩንም ጨምሮ። ታክስ የምንከፍለው ደግሞ ከሌሎች ከተማ እኛ በጣም ውድ ታክስ ነው የምንከፍለው ባልኳችሁ ምክንያት ማለት ነው። ስለዚህ እስቲ አሁን ደግሞ የዓለም ዋንጫን ልናዘጋጅ ሽር ብትን እያልን ነው። የዓለም ዋንጫን ለማዘጋጀት ቫንኩቨር ብቁ ናት ወይ የሚለውን አብረን እናያለን። ወዴት እንደሚወስደን እንግዲህ እግራችን ወደ መራን እየሄድን የከተማውን ነገር አብረን እንሾፋለን። አሁን ወደ ኮመርሻል ድራይቭ ላይ ደርሰናል። ኮመርሻል ድራይቭ ቫንኩቨር ውስጥ በጣም ፖፑላር የሆነ ስትሪት ነው። እዚህ ስትሪት ላይ በጣም ብዙ የአበሻ ሬስቶራንቶችም አሉ። በጣም ብዙ ክሬዚ የሆኑ ነገሮችም ይፈጠሩበታል። ይህ አካባቢ በተለይ አሁን እዚህ ጋር ቆም የምታዩት ቦታ ኮመርሻልና ብሮድዌይ ላይ ነው ያለሁት። እዚህ ጋር ትንሽ ቅውጥውጥ ያለ ሰፈር ነው። ከዚህ ወደ ውስጥ እንግዲህ ወደ ዳውንታውን ወደሚወስደን ይዘን እንገባለን። አይ ቲንክ መጀመሪያ እንግዲህ የምናገኘው ትንሽ ከበድ ያሉ ሰፈሮችን ነው። ይሄም ሰፈር እዚህ ካናዳ ውስጥ አለ ወይ ልትሉ ትችሉ ይሆናል። ከዚህ በፊት ቲክቶክ ላይ ተወሰነ ሰርቼበታለሁ አካባቢውን፣ ግን ሴቭ አይደለም ቪዲዮ ለመቅረጽ። በቻልኩት መጠን ግን ጥንቃቄ አድርጌ ወይ መኪና ውስጥ ሆኜ ለመቅረጽ ሞክራለሁ ማለት ነው። እስከ መጨረሻው ከኔ ጋር አብራችሁ ትቆያላችሁ ብዬ አስባለሁኝ። በደንብ አሳያችኋለሁ። ሀሳብ አስተያየት ካላችሁ በኮሜንት አሳውቁኛላችሁ። ከዛ ደግሞ በደንብ አሻሽዬ ሌላ ጊዜ ይዤላችሁ መጣለሁ። የቪዲዮ ጥራት እንዴት ነው፣ ድምጹ በደንብ ይሰማሉ ምናምን የሚለውን በኮሜንት ብታሳውቁኝ ደስ ይለኛል። ጥያቄም ካላችሁ እንደዛው። ሌላው በጣም የሚገርም ነገር ድራይቭ እያደረግን እንጫወት አንዳንድ ቦታ ላይ እስከምንደርስ። እዚህ ካናዳ ውስጥ ድራይቪንግ በጣም ጥንቃቄ ይፈልጋል። ብዙ አደጋ አትሰሙም። አደጋ የማትሰሙት ምንድነው? በጣም ብዙ ጊዜ ከኢትዮጵያ ሰው መጥቶ የሚገረመው ነገር ከፊትና ከኋላ ያሉ መኪኖች ተጠባብቀው በጥንቃቄ ነው የሚነዱት። ጥድፍድፍ የለም፣ ደግሞ ተጠግቶም አይነዳም። ለዛ ነው አደጋ ቶሎ የማይፈጠረው። የሆነ ነገር እንኳን ቢፈጠር ብሬክ የሚያዝ እድል ስለሚኖር ድራይቭ ሳደርግ ታዩታላችሁ። በጣም ዲስታንሳችሁን የተወሰነ ሜትር ጠብቃችሁ ነው። እዚህ ጋር አንድ ነገር ላሳያችሁ። እዚህ ጋር ቆይ ቀዝቀዝ ላድርገውና እዩት። ይሄ አካባቢ የጣሊያኖች አካባቢ ነው። የጣሊያን ሰፈር ነው። በጣም ብዙ ፌስቲቫል ይደረግበታል። በግራ በኩል ያለውን ችኛዋን ምን ትላለች? አንብብልኛ። መርካቶ ይላል። መርካቶ መጀመሪያ እዚህ ከተማ ሳነበው ክዋርዌን ነበረ። ያው መርካቶ ነው። የጣሊያኖች አካባቢ ስለሆነ ይሄ ሰፈር በእነሱ ዶሚኔት የተደረገ ነው። ብዙ ኮሚኒቲ ያለው እዚህ አካባቢ ነው የጣሊያኖች። መርካቶ ደግሞ የነሱ እንትን ስለሆነ ኢትዮጵያም ያለው በሱ የተሰየመ ነው ማለት ነው። የገበያ አዳራሽ ነው። የተለያዩ ነገሮች የሚሸጡበት የገበያ አዳራሽ ነው። ይሄ ብዙ የጣሊያኖች ሰፈር ነው። ኮመርሻል ትላልቅ ፌስቲቫል እዚህ ነው የሚያደርጉት። እነሱም እንደምታዩት ባንዲራቸው በየቦታው ተቀባብቶ ምናምን ታዩታላችሁ። አሁን ስቲል ያለነው ኮመርሻል ላይ ነው። ስነዳ እንደምታዩት ድራይቪንግ ዲስታንሳችን ከፊት ካለው ጋር በጣም በጥንቃቄ ነው። ስለዚህ ወደዚህ የምትመጡ ሰዎች የትም ሀገር መንጃ ፍቃድ ይዛችሁ ስትነዱ ድራይቭ ስታደርጉ በጣም ተጠንቀቁ። ከፊት ካለው ጋር ጥብቅብቅ ብላችሁ አትንዱ። ድራይቪንግ ላይሰንስ ደግሞ ለማውጣት የምትፈተኑ ሰዎችም ብትሆኑ እዚህ ሀገር የምትኖሩ እሱ ላይ ጥንቃቄ አድርጎ አውቶማቲክሊ ነው ፌል የሚያደርጋችሁ የሚፈትናችሁ ሰው ማለት ነው። የሴፍቲ ጉዳይ ስለሆነ ኢትዮጵያ ውስጥም ይሄ ነገር ቢለመድ ደስ ይለኛል። በጣም ተጠባብቀን ነው ኢትዮጵያ ድራይቭ የሚደረገው። ለማንኛውም እንደምታዩት ፀሐዩ ብቅ ብቅ እያለ ነው። ፒፕል እንደዚህ ፏፈሽ እያለ ነው በግራ በቀኝ። ትንሽ ፀሐይ ስትወጣላቸው በቃ እንዳለ ሬስቶራንት ነው የምታገኙት። የቫንኩቨርን ህዝብ በጣም የሬስቶራንት ተጠቃሚ ነው።
በጣም ውጪ ነው የሚመገበው ማለት ትችላላችሁ። አየሩ ዊንተር ላይ ቀዝቀዝ ሲሎ ነው የግዱን እንግዲህ ወይ ምናልባት ብዙዎች እንደሚያላግጡብን ሌላ ከተማ ውስጥ ያሉ ሰዎች እንደሚያላግጡብን ቤት ክራይ ውድ ስለሆነ ኪችን የለውም ለዛ ነው የቫንኩቨር ነዋሪዎች ሆቴል የሚያዘወትሩት እያሉ ያላግጣሉ። እንደዛም ሊሆን ይችላል። ብቻ ግን የሬስቶራንት ተጠቃሚ በዛል ቫንኩቨር ውስጥ ማለት ነው። እና በጣም ደግሞ ቫንኩቨርን እንደወዳት የሚያደርገኝ ብዙ ከተሞች ኖር ያለው እኔ በጣም ወድጄው ቫንኩቨር እንድቀመጥ ያደረገኝ ከሁሉም ከተሞች ዳይቨርስ ነው። በቃ በጣም የተለያየ ህዝብ፣ የተለያየ ካልቸር፣ የተለያየ ነገር የምታገኙት ቫንኩቨር ውስጥ ነው እና ቶሮንቶ ውስጥ። ቫንኩቨር በጣም ዳይቨርስ የሆነች ከተማ ነች። በዛ ምክንያት ብዙ ኢሚግራንቶችም ይመርጧታል። ዘረኝነት ብዙም አቅም የለውም እዚህ ከተማ ላይ ተቀላቅሎሉም ስለሚኖር። አሁን የታጠፍኩበት መስመር ኢስት ሄስቲንግ ይባላል። ይሄ ሰፈር እንግዲህ ትንሽ ዳርክ ሳይድ ልታዩት ትችላላችሁ ምላችሁ ከዚህ ሰፈር ውስጥ ነው። ኢስት ሄስቲንግ በጣም ይታወቃል። ብዙ ሆምለሶች፣ ብዙ ወንጀል፣ ብዙ ነገር የሚደረግበት ነው። እዚህ ጋር ሄስቲንግ ላይ እዚህ ጋር ደግሞ አንድ ነገር ላሳያችሁ። ዙም ላድርገውና በደንብ ጥርት አላልልኝም ግን ከታያችሁ አላቅም። ኢትዮጵያ ሬስቶራንት አክሱም ሆቴል እዚህ ጋር ነው ያለው። ኢትዮጵያ ሬስቶራንት አያችሁት በደንብ እዚህ ጋር ኢትዮጵያ ሬስቶራንት አለ። አክሱም ሆቴል ይባላል። ብዙ ቀለል ያሉ ፕሮግራሞች ምናምን እዚህ ውስጥ ያደርጋል አበሻው ማለት ነው። ድግስ ነገር እዚህ ጋር በቀኝ በኩል የምታዩት ቤት ማለት ነው። ይሄኛው አክሱም ሆቴል ይባላል። የአበሻ ሬስቶራንት ነው። አበሻ ሬስቶራንት ብዙም የለም እዚህ ግን 1 4 5 አሉ። ጊዜ ካገኘውና ካላረዘምኩባችሁ እየገባው አንዳንድ ቦታዎች ላይ ላሳያችሁ ችል ይሆናል። ግን የሚረዝም ከሆነ ዋናው ከተማውንና ከወርልድ ካፕ ጋር በተገናኘ ያለውን አሳያችኋለሁ። ሌላ ጊዜ ደግሞ ሌላውን አሳያችኋለሁ። ይኸውላችሁ ይሄ ሄስቲንግ ይባላል። በጣም ከበድ ያለ ሰፈር ነው። የሰፈር በጣም ብዙ ወንጀሎች ይፈጠራሉ። ብዙ ደባሪ ነገሮች ነው የምታዩት። በድራግ ጋር በተገናኘ በጣም ብዙ ሰው ይሞታል እዚህ ሰፈር ውስጥ። ለመንቀሳቀስ ብቻችሁን ብዙም አትዳፈሩት አይነት ሰፈር ነው። ኢስት ሄስቲንግ ይባላል። በጣም የሚታወቅ ነው። ብዙ ከተሞች ያውቁታል ይሄንን አካባቢ ቫንኩቨር ውስጥ ብዙ ሆምለሶች ስላሉ። በዚህ አጋጣሚ ከፊት ለፊት የምታዩት ባስ እዚህ ሀገር ባስ ሁሉም ኤሌክትሪክ ናቸው፣ ነዳጅ አይጠቀሙም። ከላይ የምታዩት የመብራት ገመድ እንዳይመስላችሁ እሱን የሚጎትተው ኤሌክትሪክ ነው። እና የኤሌክትሪክ መኪኖች ባሶች ናቸው ሁሉም እዚህ ቫንኩቨር ውስጥ። አሁን ወደ ሄስቲንግ ወደ ጨለማው አካባቢ እየሄድን ነው። ሁለቱንም ባላንስ አድርጌ ቪዲዮ ላይ ማስገባት ካልቻልኩኝ በግራና በቀኝ ለየብቻው ያደረኩኝ ክሊር እንዲታያችሁ ለማድረግ እሞክራለሁኝ። ኢስት ሄስቲንግ እዚህ ሰፈር ውስጥ ያሉ ሆምለሶች በኑሮ ያን ያህል የተቸገሩ አይደሉም። ያው ካለባቸው ችግር አንፃር ጸባያቸው መጥፎ የሚባል አይደለም። ብዙ ጊዜ እዚህ አካባቢ በስራ ምክንያት አዘወትራለሁ። መንግስትን በደንብ ይረዳቸዋል። የገንዘብ ችግር የለባቸውም። ግን በቃ የዛ ጉዳይ ስለሆነ በዛ ምክንያት ሰመር ላይ ደግሞ እንዳለ ውጪ ነው። ግቡ ቢባሉም አይገቡም ወደ ሸልተራቸው። ሹፍ እያዩዋቸው በቀኝ በኩል ያቸው የማይሸጥ ነገር ደግሞ የለም። ፓንት ነሽ፣ ጡት ማስያዣ ነሽ የተደረገውላ ሳይቀር ነው ይሸጡላችሁ። ሌላኛው ድራይቭ ስናደርግ እዚህ ሰፈር ሌላ አካባቢ ላይ በጣም ጥንቃቄ ሰውም ጥንቃቄ ያደርጋል፣ ሹፌሩም ጥንቃቄ ያደርጋል። እዚህ ግን ቀይ በራ አረንጓዴ በራ ማንም ስለማይሰማ ተጠንቅቀ ነው የምትሄደው። አረንጓዴ በራልኝ ብለህ ዝም ብላ በጥስም እዚህ ሰፈር
ተጠንቅቀ ነው ደስ እንዳላቸው ሊገቡ ሊወጡ ይችላሉ። እና አሁን እየነዳው ብዙ ክሬዚ አይነት ነገር ነው የምታዩት። ደግሞ ዳውንታውን መግቢያውን ነው የተቆጣጠሩት። አሁን በዓለም ዋንጫ ምክንያት ከፊፋ ጋር ትልቅ ከተማው ግብግብ ውስጥ የገባው እነዚህን ጠራርጋችሁ አዋንሱ አለበለዚያ ለሌላው ሴቭ አይደለም ብሎ ፊፋ ትልቅ ችግር ውስጥ ነው ያለው የቫንኩቨር ከተማ ማለት። በፍጹም ደግሞ ሊያነሷቸው አለ። ያው እንዳለ ወገባቸው የጎበጠ ነው የምታዩት። በጣም በቃ ወገባቸው እጥፍ ሊሰበር የደረሰ ነው የሚመስለው። እንደዛ ሆኖ ይተኛሉ ጎብጠው መሃል አስፋልት ላይ ለጥው ይተኛሉ። አሁን ከፊት የምታዩት የዛፓ መኪና ነው። ይዋቹ እንዳለ ጎብጦ ነው የምታዩቸው። ለምንድን ነው እንደዚህ የሚጎብጡት ብዬ ስጠይቅ የሚያጨሱት አጥንታቸውን ስለሚበላቸው የባክቦናቸው የጀርባ አጥንታቸው ተበልቶ ያልቅና መቆም አይችሉም ከተወሰነ ጊዜ በኋላ። ምናልባት ቆይዳ አዘር ሳይድ በዛኛው በኩል ዞሬ አሳያቸዋለሁ። እና በቃ እንዳለ ጎብጦ ነው የምታዩቸው። በቃ ቀና ማለት አይችሉም አብዛኞቹ ማለት ነው። ያቸው የማይሸጡት ነገር የለም። ዛፓ ምናምን መስሚያቸው ጥጥ ነው። ዛፓ ነው የሚወካቸው። ምክንያቱም ተስፋ የቆረጡ ስለሆኑ አንተ አሁን እኛና ጤነኛውና እነሱ የሆነ ነገር ውስጥ ብንገባ እኛን ነው ዛፓ የሚያንጠለጥለን። ምክንያቱም እነሱ እስር ቤት ቢገቡ ራሱ ደስታቸው ነው። በቃ እዛ ደግሞ መንግስት ይቀልባቸዋል ምናምን። ምናልባት የለመዱት ነገር ቢቋረጥ ነው። ሌላ ምንም ላይፍ የላቸው። እኛ ግን ላይፍ ስላለ በቃ ከነሱ ጋር ተከባብረ ነው የምትኖረው። በዚህ በኩል ልታጠፍና ዳዘር ሳይዱ ላሳያችሁ። ማታ ላይ ደግሞ እብድ ነው። በቃ ውጥ ያለ አካባቢ ነው። ይህን እዚህ ግድግዳው ላይ የምታዩትን ራሳቸው ናቸው የሚስሉት። ብትን ሲሉ ዱቅ ብለው ይህንን ግድግዳውን ነው የሚራቀቁበት። የሚገራርም ስዕል ነው የሚስሉት። ፍሬንድ እዚህ ጋር ጋርቤጁን እየጣለ ነው። አንዳንድ ጊዜ እንግዲህ ላይፍ እንደዚህ ነው። በቃ በእነሱ ሀገር ላይ አብዛኞቹ የመሬት ባለቤቶች ምናምን ናቸው። በቃ ግን በእነሱ ሀገር ውስጥ ሌላው መጥቶ ሰርቶ ተለውጦ ስንት ቤተሰብ ሲረዳ በቃ ያለህበት ቦታ ሳይሆን የሚለውጥ አይምሮ ውስጥ ያለው አስተሳሰብ ነው የሚለውጥ። እንደምታዩት ነው በገዛ ሀገራቸው ውስጥ ሌላውን እየቀፈሉ ነው የሚኖሩት። ደግሞ የገንዘብ እንዳልኳችሁ ችግር የለባቸው። መንግስት ባይለኛው ነው የሚወርድላቸው በየወሩ ማለት ነው። ግን በወር የሚያገኙትን የዛኑ ቀን ነው የሚጨርሱት። የዛኑ ቀን የሚለብሱት ጫማ፣ የሚለብሱት ልብስ እኛ ወጥረን ሰርተን አንለብስም እንደነሱ። የሚገራርም ብራንድ ነው እንዳለ የሚያደርጉት። ሹፋቸው መሬቱ ደግሞ በሚገርማችሁ አይነት ሁኔታ በየቀኑ ይታጠብላችኋል እንጂ ይሄ የምታዩት ከእንግዲህ አሁን እየቀረስኩ ያሉት ጧት ነው። ገና በጧቱ ያለ ቆሻሻ ነው የምትሾፉት ማለት ነው። በየቀኑ ነው የሚታጠብላችሁ። አለበለዚያ አካባቢው ላይ ማንም ማለፍ አይችልም ነበር። የማይጥሉት ነገር ስለሌለ ዛፓ ኤቭሪዌር ነው እንደዚህ እንደምትሾፉት ማለት ነው። መሬቱ ይታጠብላችኋል፣ ደሞዝ ይከፈላችኋል። ግን በፍጹም
ግቡ ሲባሉ ሸልተር አይገቡም። ያው እዚህ ጋር አሁን ተደራጅተው በስርዓት ሹፋት ፍሬንድ እንዴት እንደቆመች ጎብጣለች። በቃ ወይ አልተቀመጠች ወይ አልቆመች አይነት ሙድ። እነዚህ ደግሞ እንግዲህ እርዳታ ምናምን ሊወስዱ ነው ቡሌ ምናምን ወረፋ ላይ እንዳልኳችሁ ገንዘብ በቃ መንግስት ሰጥቷቸው the same day ነው የሚፈጁት። the same day በማግስቱ ምንም የላቸው። በተለይ ኔቲቮቹ የዚህ ሀገር የመሬት ባለቤቶቹ መንግስት የሌለ መላ ነው የሚያዘንብላቸው። ምክንያቱም በቃ በገንዘብ አስክሯቸው ወደ ሲሪየስ ሆነ ላይፍ እንዲገቡ አይፈለግም ቴክኒክሊ ማለት ነው። ስለዚህ በኃይለኛ መላ ነው የሚወርድላቸው። ልጆቻቸው ራሱ ሃይ ስኩል ሲገቡ እስከ 20,000 ምናምን ነው የሚሰጣቸው ለኮሌጅ ተብሎ ማለት ነው። እነሱ ያቺን ተቀብለው ተመልሶ ወደ ትምህርት ቤት አይመጡ እና አብዛኞቹ ላይክ ልስራ ቢሉ ታክስ ፍሪውላ መስራት የሚችሉ ናቸው። እዚህ ሀገር ውስጥ በጣም ከባዱ ሰርቶ መለወጥ የሚከብደው ታክስ ነው። እነሱ ታክስ ፍሪውላ መስራት ይችላሉ፣ ግን አይፈልጉም። በቃ ይሄ አካባቢ በቃ የመጨረሻ የተመታ አካባቢ ነው ሹፋት በዚህ በኩል ከጎብጦሎ ይሄኛው በዚህ በግራ በኩል የምታዩቸው ህንጻዎች እንዳለ ሸልተር ናቸው። መንግስት ለነሱ የሰራላቸው ቤት ነው፣ ግን በፍጹም ገብተው አይኖሩም። አንለስ በጣም ዊንተር ሆኖ አይለኛ ብርድ ካላሰቃያቸው በስተቀር አይገቡም። መንገድ ላይ ምናምን እንደ ቀልድ ነው የሚመርሹት፣ እንደ ቀልድ ነው በቃ። መንገድ ላይ በኦቨርዶዝ ምናምን ሞቱ ምናምን የሚባሉ በቃ እንደ ኖርማል ነው። ኢቨን ራሱ መተው ኢመርጀንሲ ሰራተኞች ምናምን መጥቶ ሌላ የሚያደርጉላቸው ነገር የለም። እዚህ ጋር ቆዩ ተርን ላርግና ወደ ኋላ ተመለሺ በሌላኛው መንገድ ወጥቼ ላሳያችሁ። መልሰው ራሱ ድራጉን ነው የሚሏቸው ማለት የሚሰጧቸው። በቃ መልሰው መንቃት የሚችሉት በሱ ነው። ይሄ በዚህ በኩል የምታዩት እንዳለ ሸልተር ነው። በቃ የነሱ መኖሪያ ነው። ገብቶ ለዚያውም አይኖሩም። የሚፈልጉትን ነገር ብቻ ይዘው ነው የሚሉት እንጂ ለምን እዛ ውስጥ ከሆኑ እንደፈለጉ የሚፈልጉትን ነገር ማድረግ አይችሉም። ሹፋቸው እዚህ ጋር በቃ በየቦታው እንደዚህ ነው የምትሾፏቸው። ብዙ እድል እያለ በቃ መስራት ይችላሉ፣ መለወጥ ይችላሉ። በብዙ ነገር መንግስት ከጎናቸው ነው የሚቆመው፣ ከሌላው በበለጠ ማለት ነው። እንዳልኳችሁ የብዙ መብት ባለቤቶች ስለሆኑ። ነገር ግን ያው ከጨለመብህ ጨለመብህ ነው። በዚህ በኩል እንታጠፍና መልሰን በሄስቲንግ በኩል እንወጣለን። አንድ በታችኛው ሳይድ ያለውን ላሳያችሁና ከዛ በኋላ ቀጥታ ብዙ ቦታ ስለምንሄድ እንዳላንዛዛባችሁ የና አካባቢ ወደ ዳውንታውን እንቆሰቁሰዋለን ማለት ነው። በሚገርማችሁ አይነት ሁኔታ በጣም ብዙ ሀበሾች ጥቁሮች አሉ እዚህ አካባቢ ላይ በሚያሳዝን አይነት ሁኔታ ማለት ነው። እና አንዳንድ ጊዜ ሳያቸው በጣም ነው ውስጥ የሚነካው። ይሄኔ ቤተሰብ ድምጹ ጠፋ ምናምን እያለ ነው አገር ቤት ላሉኝ ሳያቸው። ሹፋቸው እዚህ ጋር በቃ ኩል ብሎ በስመ አብ ፍሬንድ ገብቶብኝ ነበር እዚህ ጋር አያችሁታ። ለጥቂት ነው የሳትኩት።
ግን ሌላኛው ደስ የሚላችሁ ነገር ሌላ ብዙ ከተሞች ካናዳ ውስጥ አሁን ካልግሪ ኤድመንተን ምናምን ያሉ ከተሞችን ስታዩቸው እንደዚህ አይነት ነገር በየቦታው ነው የምታዩት እዚህ ግን በጣም ብዙ ሆኖ የምታዩቸው አንድ ቦታ ላይ ስለተጠራቀሙ ነው ከዚህ አካባቢ በቃ አይወጡ ይሄ ሄስቲንግ ኮርዶቫ ምናምን የሚባሉ ስትሬቶች ላይ ነው ያሉት እና ለዛ ነው በጣም ብዙ ሆኖ እዚህ አካባቢ የሚታዩት ሹፋችሁ ወድቋል አሁን እዚህ ጋር የምታዩት በቀኝ በኩል ሹፋችሁ እቃ ይሸጣሉ ምናምን የማይሸጡት ነገር የለም በቦርሳ ይዞ የምታዩቸው አብዛኞቹ ደግሞ ፑሻሮች ናቸው የተለያየ ነገር ያው የሚጨሰውን ብቻ ሳይሆን ሌላም ነገር ነው የሚሸጡላችሁ በቃ ከየስቶሩ ምናምን የኳ የተደረገ ምናምን ነፍቃ ነው በቃ የምታገኙት እዚህ የማይሸጥ አንድ እግር ጫማ ግማ አንድ ጊዜ ሳልፉላ ግማሽ ነገር የሆነ እየነቀነቀ ያሳየዋል ዶዶራንቱላ ሳይቀር ዶዶራንቱላ ይሸጣል የማይሸጡት ነገር የለም ነው የማይሸጡት ያው እዚህ ጋር አሁን በቃ ፓስ አውት አድርጎ ነው በቃ እነዚህ ኢመርጀንሲ ሰራተኞች ናቸው በቃ ራሱን ስቶ የለም አይደነግጡም ራሱ ትሾፋቸዋል እነሱ ጋር ሲመጡ አይደነግጡም ምክንያቱም ምንም ይከፈል ነገር የለም በቃ የሚሆነው ብሎ እዛው ነው እና ይሄ ጠቅላላ ግዛት የምታየው የነሱ ግዛት ነው እላችኋለሁ እዛ ጋር አያችኋት ቅድም ወይኔ በደንብ ሳላሳያችሁ አሳለፍኩኝ መቆም መቀመጥ አርቀጣ ያልኩት ያው እዚህ ጋር አሁን ስንመለስ ፓስ አውት አድርጋለች በቃ ስታ ሄዳለች ለማንኛውም እስቲ ወደ ሌላኛው ሳይድ እንቆስቁሰው ወደ ውስጥ ወደ ዳውንታውን እንገባለን ማለት ነው አሁን ወደ ዋተር ፍሮንት ይባላል ይሄ አሁን ሞስዳችሁ ጋስታውን አካባቢ ነው ወደ ጋስታውን ማለት ያው የከተማው እምብርት ነው የሚባለው እኔ ፒያሳ ልጅ ነኝ የፒያሳ እንደማለት ነው በቃ ወይ አንናው የከተማ ቆርቋሪው አካባቢ ማለት ነው ከተማው የተመሰረተው ከዚህ ነው የጀመረው ከዚህ አካባቢ ከጋስታውን በጣም ቅውጥ ያለ ሰፈር ነው ደስ የሚል ሰፈር ነው ማታ ላይ ተመልሼ መጣና የማታውን የናይት ላይፍ ድባቡን አስሾፋችኋለሁ ጸባያችሁን ሾፌ ይሄ በጣም ቅውጥ ያለ አካባቢ ነው ጋስታውን ኤሪያ ነው ይሄ እንግዲህ እንደምታዩት በጣም የከተማው እምብርት ቫንኩቨር የተቆረቆረችው ቫንኩቨር የተመሰረተችው ከዚህ ከተማ ነው የተጀመረው ማለት ነው እና በተለይ በጣም ብዙ ወጣቶች ናይት ላይ ማታ ላይ ምናምን ስለምመለስ አሳያቸዋለሁ በጣም ክሬዚ ነው በጣም ብዙ ክለቦች ነው ያሉት እዚህ አካባቢ ላይ ወረፋው ድብልቅልቅ አካባቢው ቅውጥ በየቦታው ዛፓ ምናምን በቃ እንዳለ ወጣት ልጆች ነው የምታዩት እዚህ ማለት ነው ይሄን አካባቢ ሌሎችም አሉ ስንሄድ አሳያቸዋለሁ ቅውጥ ያሉ ሰፈሮች አሉ ማታ ደግሞ መጥቼ እሱን ቀርጬ አስሾፋቸዋለሁ ይሄ ዋተር ፍሮንት ይባላል ጋስታውን ኤሪያ ነው በጣም ሌላኛው የቱሪስት አትራክሽን የሆነ በጣም ብዙ ቱሪስት የሚመጣበት አካባቢ ነው ይሄ አካባቢ ወደ ላይ ከፍ ስንል አሳያቸዋለሁ የስቲም ክሎክ አለ በጣም ትልቅ የከተማው እንትን የሆነ ማለት ነው በጣም ብዙ ሰዎች እሱን ለማየት ብቻ ይመጣሉ እዚህ ነው ወደ እዛ ጠጋ ስል አስሾፋቸዋለሁ
በስቲም ነው ሰዓቱ እንትን የሚለው። እዛ ቦታ ላይ ሰርግ መተው ያደርጋሉ። እዚህ አካባቢ ጋር ሰርግ መተው ሲጋቡ ያለው የቱሪስት ባሶቹ መተው እዚህ ነው የሚዘረግፏቸው ፒፕሉ እና ታሪካዊ ቦታ ስለሆነ በጣም ብዙ ሰው ነው የሚጎበኘው ይሄንን አካባቢ። እንደውም አሁን ያን ያህል ቢዚ አይደለም እንደማየው። ቀኑም ሊሆን ይችላል የቀረስኩበት ቀን ስለሆነ ነው። ቅዳሜ ምናምን ከሆነ ግን በቃ በጣም ቀውጢ ነው። ይሄ አካባቢ ለመተላለፍ ራሱ በጭንቅ ነው የምንተላለፈው። ያው እዚህ ጋር እንደምታዩት ስቲም አያችሁት፣ ስቲም ክሎኩ እሱን ጋር አብሮ ፎቶ ለመነሳት ነው እንግዲህ ሁሉ ፒፕል ቆሞ የምታዩት። አንዳንዴ ደግሞ 2-3 ባስ ነው አንድ የሚዘረግፋቸው። በቃ መተላለፊያ የለም ነው የምላችሁ። ብዙ አክቲቪቲ የምታዩበት አካባቢ ነው። የአካባቢ በጣም ደስ ይላል። ወክ ለማድረግ ምናምን በቃ ደስ የሚለው። ብዙ ጊዜ ወደዚህ ሰፈር የምታዩት ነዋሪ አይደለም። እንደምታዩት ቦርሳ ያልያዘ አታገኙ። ነዋሪ አይደለም፣ አብዛኛው ቱሪስቶች ናቸው ከሌላ ከተማ የሚመጡ። አሁን ደግሞ ሰመር ላይ ስለሆነ ክሩዝ ሺፕ መርከብ የሚጀምርበት ሰዓት ነው፣ ወደ ተለያየ ቦታ የሚሄደው መርከብ። ስለዚህ እሱን ለመሳፈር ከተለያየ ሀገር የሚመጡ ቱሪስቶች ናቸው ያሉት። ወደዛም እንሄዳለን፣ አሳያችኋለሁ። ለዚህ ቦታ ቅርብ ነው። በዛ በኩል እናልፍና አስሾፋችኋለሁ ማለት ነው። እና እስካሁን ያለነው ዋተር ፍሮንት ነው። ይሄ ከፊት የምታዩት ታርጋ የአልበርታ ነው ወይ ኤድመንተን ወይ ካልግሪ ምናምን ከሌላ ከተማ የመጣ ነው። በታርጋው ነው የምናውቀው። ሰዎች እንደዚህ እንደምታዩቸው ምናምን ቦርሳቸውን ይዘው ምናምን ሊሳፈሩ እየጠበቁ ነው። እዚህ ጋር ሙዚቃውን ስሙ ቴንስ ወይ ዲጄ ነው። ሪታየርመንት ነው። ቤት ምንም ስለማሰራ ወጣት እያለ ወይ ዲጄ ነበረ ክለብ ምናምን የሚቀጥረው የለም። እሱ ያለ ወደ ሌላኛው ሳይድ ዳውንታውን እየገባን ነው። ከዋተር ፍሮንት ወይም ከጋዝ ታውን አልፈን ወጣን። ከዛ ወደ ክሩዝ ሺፑ መርከብ ወዳለበት ወደ ካናዳ ፕሌስ እንሄዳለን ማለት ነው። እሱም በጣም ብዙ ቱሪስቶች የሚመጡበት ሌላኛው አካባቢ ነው። በተለይ ደግሞ በመርከቡ ምክንያት በጣም ብዙ ሰዎች ይመጣሉ። ከተለያየ ሀገር ከተለያየ ዓለም ነው የሚመጡት እና ወደዛ እንቆስቁሶና እዚሁ ጋር ነው፣ እዚሁ አካባቢ ነው ላሳያችሁ። እሱ ነው አሁን እዚህ ጋር እንደዚህ እሷ አጉል ቦታ ላይ ስትወርድ ዛፓ ቢሾፋት ሃርድ ውስጥ ነች። ኃይለኛ ትኬት ነው የሚገጫቸው። አንዳንዴ እንግዲህ ህግ የሚጥስ የትም ሀገር ላይ አታጡ። ለማንኛውም እኛ በዚች እጠፍንልና ወደ ካናዳ ፕሌስ እንቆስቁሰው ይላል። ይሄ ከፊት ለፊት የምታዩት ነጭ ቴንት የሚመስል የምታዩት እሱ ነው ካናዳ ፕሌስ ማለት። ክሩዝ ሺፑ መጥቶ የሚቆመው እሱ ጋር ነው። ሊኖር ይችላል፣ አዶን ነው እርግጠኛ አይደለም፣ ወይ ላይኖርም ይችላል። ያ አለ በአጋጣሚ ክሩዝ ሺፑ አለ። እንደምታዩት እዛ ጋር ይታያል ክሩዝ ሺፑ መርከቡ።
ይሄ በጣም ፌመስ የሆነ ኤሪያ ነው። ቆይ እዚህ ጋር ፓርክ ላድርግና በደንብ ወደ መርከቡ ቀረብ ብዬ ላሳያችሁ። አካባቢውንም በደንብ እንታቁት። ይሄ አካባቢ በጣም ምርጥ አካባቢ ነው። ወክ ለማድረግ ምናምን በጣም ይመቻል። የሚገራርሙ ደግሞ ኤክስፔንሲቭ የሆኑ ሬስቶራንቶች እዚህ አካባቢ ናቸው ያሉት። እንዳልኳቸው ያው የዘነ ቢዝነስ ቱሪስቶችን ያማከለ ስለሆነ ቆይ እዚህ ጋር ፓርክ ላድርግና ወርጄ ወደ መርከቡ ቀረብ አድርጌ ላሳያችሁ። ያ ይሄ ቦታ እንዳልኳችሁ ካናዳ ፕሌስ ይባላል። በጣም ብዙ ቱሪስቶች የሚመጡበት በጣም ብዙ ኤክስፔንሲቭ የሆኑ ሬስቶራንቶች፣ ሆቴሎች ያሉበት እዚህ እነ ፋርሞንት ምናምን የተለያዩ እንትኖች አሉ፣ ሆቴሎች አሉ፣ ቱሪስቶችን ያማከለ ማለት ነው። በዚህ በኩል ክሮስ አድርገን ወደ ካናዳ ፕሌሱ ወይም ደግሞ ወደ ክሩዝ ሺፑ እንሄዳለን ማለት ነው። ያው አካባቢው እንደምታዩት ሰው ዞር ዞር እያለ ነው። ትንሽ አየሩን ፈካ ፈካ እያለ ነው። ፍላይኦቨር አለ። ፍላይኦቨር ካናዳ እዚህ ጋር ነው ያለው። መግቢያው ወደ አዘር ሳይድ መግባት ትችላላችሁ። በዛ በኩል ፓርኪንግ አለው። ፌርሞንት ቫንኮቨር እዚህ ጋር አለ። ትልቅ ሆቴል ነው። ይሄም ውድ ሆቴል ነው። በጣም ብዙ የተለያዩ ሰዎች ወክ እያደረጉ ታያላችሁ። እንዳልኳችሁ ቫንኩቨርን በጣም የምወደው ዳይቨርስ የሆነ ከተማ ነው። በጣም ብዙ የተለያየ ዜጋ የተለያየ ካልቸር ነው የምታዩት። ግን እዚህ አካባቢ ላይ ብዙ የምታዩቸው ነዋሪዎች አይደሉም። ያው እንትኖች ናቸው፣ ቱሪስቶች ናቸው ከሌላ ቦታ የመጡ በተለይ ለክሩዝ ሺፑ። እዚህ ጋር ፊት ለፊት የምታዩት ህንፃ ደግሞ ኮንቬንሽን ሴንተር ይባላል። ከዓለም ላይ ትላልቅ ስብሰባዎች የሚደረጉበት ቦታ ነው። በጣም ለትላልቅ ስብሰባ እዚህ ነው የሚመጡት። ይሄ ኮንቬንሽን ሴንተር ነው። ከታች ደግሞ የምታዩቸው ሆቴሎች ናቸው። ምርጥ ምርጥ ሆቴሎች አሉ። እነ ካክተስ ክለብ ምናምን አይነት ቪው በጣም ያምራል። በጣም አሪፍ አሪፍ ቦታዎች ናቸው። እዚህ ጋር እንደምታዩት ክሩዝ ሺፑን ታዩታላችሁ። ሰው ወክ እያደረገ ነው። ካናዳ ፕሌስ የሚለውን ጽሑፍ ከላይ አበሾች ናቸው መሰለኝ። ይመቻችሁ። ለማንኛውም እንደምታዩት አካባቢው በጣም ደስ የሚል አካባቢ ነው። ያው ካናዳ ፕሌስ የሚለውን እዚህ ጋር ታዩታላችሁ። ከዛ ወደዚህ ዞር ሳረግላችሁ መርከቡን ደግሞ እዚህ ጋር ታዩታላችሁ። ክሩዝ ሺፑን ማለት ነው። በጣም ሂውጅ ነው። እንዲሁም ይሄኛው ትንሽ መለስተኛ ይመስለኛል። አንዳንድ ጊዜ በጣም ሂውጅ ነው የሚመጣውና ሳይዝ ልዩነት ይኖራቸው እርስ በርስ አላቅም። ግን አንዳንዶቹ በጣም ግድንግር ናቸው። ይሄም ትንሽ የሚባል አይደለም። እና ሌላው አድቫንቴጅ ምንድነው? እኔ አሁን ኡበር እሰራለሁ እና ክሩዝ ሺፑ የሚጀምረው ሰመር ላይ ነው። ለ3 ወር ምናምን ክሩዝ ሺፕ ሲጀምር ከተማው ቢዝነስ ቡም ነው የሚለው እና ሁሉም ቢዝነስ ኦነሮች በጣም ነው ደስተኛ የሚሆኑት ኡበርን ጨምሮ ማለት ነው። ምክንያቱም የመርከብ አንዴ ሲያራግፍ ከ1000 እስከ 1500 ሰው ነው የሚያራግፈው። ያ ሁሉ ቱሪስት ነው። ስለዚህ ያ ደግሞ ለከተማዋ በጣም ትልቅ ገቢ ነው የሚያስገባው ማለት ነው። ቀረብ አድርግና ላሳያችሁ። መርከቡ ይሄንን ይመስላል። የተለያዩ ክላሶች አሉ። ቢዝነስ ክላስ አለ፣ ኢኮኖሚ አለ ምናምን። ያው እነዚህ መርከብ ላይ የሚወጡ ሰዎች እዚሁ ባህር ላይ ቢያንስ እስከ 7 ቀን ይቆያሉ። ምክንያቱም መርከቡ ሄደው ወደ አላስካ ነው። አላስካ በየከተሞቹ አንዱ 3 ምናምን ከተሞች ይቆማል መሰለኝ አሜሪካ ውስጥ። ግን አብዛኛው ጊዜያቸውን የሚያሳልፉት ያው እንትን ላይ ነው፣ ባህር ላይ ነው የሚያሳልፉት ለ7 ቀን ማለት ነው። እውነት ለመናገር በመርከብ መሄድ ደስ ይለኛል፣ ግን እንደዚህ ብዙም አያዝናናኝም። እኔ ፐርሰናሊ 7 ቀን ባህር ላይ ተቀምጠ ደሴም አይነት ነገር ደጋግሞ ማየት የሚሰለቸኝ ነው የሚመስለኝ። ኤኒዌይስ ግን ለሚመቻቸው ሰዎች ምርጥ ነገር ነው። ደግሞ ትንሽ ወደድም ይላል፣ ግን ወርዝ ያደርጋል የሚሉ ሰዎች አሉ። በተለይ ትላልቅ ሰዎች ይወዱታል። ብዙ ጊዜ ድሮፕ ማድረጋቸው ሰዎች ሲኒየሮች ናቸው። ተለቅ ተለቅ ያሉ ሰዎች፣ ሪታየር ያደረጉ ሰዎች ያዝናናቸዋል ይሄ ነገር። እንደምታዩት ሰው ወክ እያደረገ ነው። በዛ በዚህ ወክ ያደርጋል። ተፍ ተፍ እያለ ነው። እዚህ ጋር አሪፍ ኮፊ ቤት ነበረች፣ አይ ቲንክ አለች መሰለኛ። ብዙ የተለመዱት አሜሪካና ካናዳ፣ ኖርዝ አሜሪካ ውስጥ ያው ስታርባክስ ነው። ግን አንዳንድ ደግሞ ስም ብዙም የሌላቸው ምርጥ ኮፊ የሚያዘጋጁ አሉ። እዚህ ጋር መርከቡ ጋር እስቲ ቀረብ እንበልና ላሳያችሁ ሩሞቹ። ያቺ ኮፊ ፕሌስ ያው ፒፕል እየጠጣ ነው ምናምን፣ አሪፍ ኮፊ አላቸው። ለማንኛውም ስትመጡ እዚህ አካባቢ ከመጣችሁ ሞክሯት።
ፍላይኦቨርም እዚሁ ጋር ነው ያለው። ወደ ላይ ስትወጡ ፍላይኦቨር አለ። በጣም አሪፍ ነው። ያል ቼክ ያላደረጋችሁ ሰዎች መታችሁ የና አካባቢ ቼክ አድርጉ። ቫንኩቨር ውስጥ የምትኖሩ ያው እንደምታዩት ሩሞቹ እነዚህ ናቸው። በጣም ደስ ይላል። በቃ በጣም ፕራይቬሲ ያለው ምናምን። ከታች የምታዩቸው ተሳፋሪዎች ናቸው። ሊንቀሳቀሱ ነው እና ያው ይታያችኋል። የምትመለከቷቸው ኦሬዲ ክሩዝ ሺፑ ሊንቀሳቀስ የሴፍቲ ቱል ቦክስ እየሰጧቸው ነው ማለት ነው። እነዚህ ተሳፋሪዎች ናቸው እዚህ ጋር የምታዩቸው። ሺፑ እንግዲህ ይህንን ይመስላል። ድምፁ ከርቀት ነው። ያው የተወሰነ ነገር ሰምታችሁታል። በማይክ ካፒቴኑ ነው ንግግር አደረገ። እሱ ገባ። በጣም ብዙ ሰው እንደምታዩት አለ። ህፃናት ልጆች አሉ፣ ትላልቅ ሰዎች አሉ። እንግዲህ እንዳልኳችሁ ሁሉ ህዝብ አንዴ ሲዘረገፍ ይዘረገፋል ማለት ነው። እዚህ ደግሞ ለመሳፈር ብሎ የሚመጣ አለ። ስለዚህ ይሄ የሰመር ወቅት በጣም ለብዙ ለቫንኩቨር ነዋሪዎች ለከተማዋ ትልቅ እንትን በቢዝነስ ዙሪያ ላይ ላለ ሰው በተለይ ብዙ ነገር እንትን ፖዚቲቭ የሆነ ነገር የሚያመጣበት ወቅት ነው። እንደምታዩት ሁሉ ህዝብ ተሳፋሪ ነው። ሲዘረገፍም እንደዚህ ነው የሚዘረገፍልን። ለማንኛውም ከላይ የምታዩት ይሄ ካናዳ ፕሌስን ይመስላል። እየወጣን በጣም ብዙ ቦታ ስለምናይ እዚሁ ሰዓቱን ግን እንዳልበላባችሁ ፍላይኦቨር ለምትፈልጉ ከላይ አለ። እንቆስቁስ እስቲ ፊታችንን አዙረን ቆስቁስ። ጉዟችን እንደቀጠለ ነው። ወደ ውስጥ ወደ ዳውንታውን እየገባን እንገኛለን። ኮርዶቫ ስትሪት ላይ ያለ ነው። ቫንኩቨር በጣም ታምራለች። እንዳልኳችሁ አየሯ ምርጥ ነው። ከተማዋም ደግሞ ምርጥ ነው። በተለይ ደግሞ በኔቸር የተባረከች ነች። ላንድስኬፓ በጣም ያምራል። የሚገራርሙ ተፈጥሮች ነው ያሏት። በከተማ ምናልባት እነ ቶሮንቶን ትዲሉ ይችላሉ፣ ግን በተፈጥሮ ግን ቫንኩቨርን የሚያክላት የለም። በጣም የሚገርም ኔቸር ነው ያላት። በተለይ ሃይኪንግ ምናምን ለሚወድ ሰው this is the right place። በቃ በጣም ብዙ ሰው ለዛ ብሎ ይመጣልና ለዛም ይመስለኛል ትንሽ ነገሮች ኤክስፔንሲቭ የሆኑት። ብዙ ታክስ ነው እዚህ ቅድም እንደነገርኳችሁ ምን ከፍለው ምናምን እና ሰው እንዲኖ አፎርድ አድርጋችሁ የምትኖሩት ቫንኩቨር ውስጥ ምናምን ይላሉ። ያው ግን ካለህበት አለህበት ነው። ያ ስትኖር በቃ ራስን አሳምነ ስትኖር ካለው ነገር ጋር ማች ለማድረግ ትታገላለህ ማለት ነው። የትራፊክ ህጉ ዳውንታውን ላይ ትንሽ አቴንሽን ይፈልጋል። ብዙ ከአሜሪካም ምናምን አሜሪካም ሄጄ ድራይቭ አድርግ ያለው ከአሜሪካም ሲመጡ ይቀሻበራሉ። የሚቀሻበሩት ነገር ምንድነው? ግሪን አንዳንድ ጊዜ ሶሊድ ግሪን አለ፣ ጀስት ግሪን ብቻ አረንጓዴ በርቶ፣ አንዳንድ ጊዜ ደግሞ ፍላሽ ግሪን ላይት አለ፣ በቃ ፍላሽ የሚያደርግ ማለት ነው። እሱ ለብዙ ሰዎች ግራ ያጋባቸዋል። ቢዚ ስለሆነ አካባቢው ተጠንቀቅ ምናምን ለማለት ነውና በጣም ጥንቃቄ ይፈልጋል። እዚሽ ጋር እንደምትመለከቱት ፓሲፊክ ሴንተር አለ። ፓሲፊክ ሴንተር ዳውንታውን ውስጥ ያለ ሞል ነው። ትንሽ በዋጋ ጨመር ይላል ከሌሎቹ ውድ የሚባልና ዘመናዊ ሞል ነው። ሁሉንም የሚያካትተው ሁሉ የምትፈልጓቸው ብራንዶች አሉ እና ፓሲፊክ ሴንተር ይባላል። ከፊት ለፊቴ
ዙም አድርጌ ለማሳየት እንደሞከርኩት ወይም ደግሞ ወደዛ ቀረብ ልበልና ምናልባት መብራቱ ከያዘኝ ዋናውን መግቢያ ያሳያችኋለሁ። በዚህ በቀኝ በኩል መታያቸው አሪፍ ሆቴሎች ናቸው። እነ ሆቴል ጆርጂያም እዚህ ጋር ነው ያሉት። ታሪካዊ ሆቴሎች ለረጅም ዓመት የቆዩ ሆቴሎች ናቸው። ያው ፓሲፊክ ሴንተር መግቢያው በዚህ በኩል ቆይ ካሜራዬን ላዙርና ላሳያችሁ አንዴ። እንደምታዩት ያው ዋና መግቢያው እዚህ ጋር ነው። ፓሲፊክ ሴንተር አሪፍ እንትን ነው፣ አሪፍ ሞል ነው። የግራንቪል ስትሪት ነው ያለነው። በዛ በቀኝ በኩል ላሳያችሁ የሞከርኩትኝ እንትን ነበረ። እዚህ ጋር ደግሞ ክሊር ሊከታያችሁ አላቅም። የሱፕሪም ኮርቱ ፍርድ ቤቱ የቫንኮቨር እዚህ ጋር ነው ያለው። አይ ቲንክ ክሊር እየታየ አይመስለኝም፣ ጥርት አላለልኝም። ኦኬ ወይም ወደሱ ስለምታጠፍ እዛ ጋር አሳያችኋለሁ መግቢያውን። ፍርድ ቤቱ ክስ ካለባችሁ ጉዳይ ካላችሁ መታችሁ እዚህ ጨርሱ ለማለት ያው እዚህ ጋር ነው። ይሄ ነው ዋና መግቢያው የሱፕሪም ኮርቱ። ያልካያችሁት ይበቃል። እንቆስቁስ በተቻለኝ መጠን ላለማስረዘም ሞክራለሁ ያልኩኝ ነበር፣ ግን ሳስበው ቪዲዮ የሚረዝም ይመስለኛል። እንግዲህ ካልሰለቻችሁ ሙሉን ፖስት አደርገዋለሁ። ስቲል ዳውንታውን ውስጥ ነው ያለነው። እዚህ ጋር መታየት በግራ በኩል ያለው ህንጻ የባፕቲስት ቸርች ነው። በቅርብ የተገነባ ነው። በጣም ረጅም ህንጻ ነው የገነቡት። ቸርቾች በዚህ ያለ ደረጃ ሲገነቡ አይቻላቅም። ስለመሰጠኝ ያሳየዋችሁ ደስ ብሎኝም ነው። የቸርቾቹ ነው የሚያል ህንጻ ማለት ነው። የናይት ላይፉንም ተመልሰን መተን አሳያችኋለሁ። ምክንያቱም ይሄ አካባቢ በተለይ አሁን ሃውስ ስትሪት ላይ ያለ ነው። ሃውስ ስትሪት ከኔክስት ደግሞ ግራንቪል አለ። ግራንቪል እና ኔንሰን ስትሪት ይሄ እነዚህ አካባቢዎች ማለት ማታ ላይ አታቋቸውም። ምንም ሰላም የሚባል ነገር የሌለበት አካባቢ፣ ምድረ ቀምቃሚ፣ ከጫፍ ጫፍ መንገድ ተዘግቶላቸው አስፋልት ላይ ሳይቀር ተኝተው የሚጠጡበት ኤሪያ ነው። ይሄ እዚህ ጋር የምታዩት ግራንቪል ማለት ነው። ይኸውላችሁ በግራም በቀኝ ምናምን የምታዩቸው እስከ ታች እስከ ላይ ድረስ ማታ ተመልሼ መጥቼ እቀርጽላችኋለሁ። በጣም ቀውጢ አካባቢ ነው። የናይት ላይፉ በጣም ክሬዚ ነው። ያው በስራ ምክንያት ብዙ ጊዜ እዚህ አካባቢ ስለምንውል ባንነዋለን ለማለት ነው። ለማንኛውም እሺ እየቆሰቆስን እዚህ ሀገር ድራይቭ ስታደርግ ማትሰፋፈጠው ከእግረኛ ጋር ነው። በጣም ተጠንቅቀ ነው እግረኛ ጋር በጣም ተጠንቅቀ ነው የምትሄደው። በቃ ሲሞር ስትሪት ላይ ነን ያለነው። ሌላኛው በጣም ፌመስ የሆነ ስትሪት ነው ይሄ ስትሪት ዳውንታውን ውስጥ። እዚህ ጋር እቺን ቦታ ላሳያችሁ። ከላይ የሚታያችሁ ከሆነ አላውቅም፣ ፐርፕል ናይት ክለብ ነው። ወደዛ ወይ ቀረብ ብዬ አሳያችኋለሁ። የናይት ክለብ ማለት የቫንኩቨር የመጀመሪያው ናይት ክለብ ነው። ስትሪፕ ክለብ በአማርኛም እንደሚባል አላውቅም። እንግዲህ ራቁት ጭፈራ በሉት ዋሬቨር ስትሪፕ ክለብ ነው የመጀመሪያው ቫንኩቨር ውስጥ። ኦልሞስት 43-44 አመቱ ነው። ቀረብ አድርጌ ያሳያችኋለሁ። የመጀመሪያው ናይት ክለብ ይሄኛው ነው፣ ሲሞር ላይ ያለ እዚህ ከተማ ውስጥ ማለት ነው። እንደምታዩት ቆይ ላዙሮና ካሜራውን ላሳያችሁ። ይሄ the penthouse ይባላል። የመጀመሪያው ክለብ ነው እዚህ ከተማ ውስጥ ማለት ነው። ስትሪፕ ክለብ ነው የመጀመሪያው። እዚህ አካባቢ ላይ በጣም ብዙ እንደዚህ የናይት ነገሮች ናቸው ያሉት።
የሲሞር ነው እንዳልኳችሁ። ከፍ ስትሉ ደግሞ አንድ ወደ ላይ ኔልሰን እና ግራንቪል ዋን ኦፍ ዘ ክሬዚ ናይት ላይፍ ያለበት አካባቢ ነው። ሌላው በጣም ደስ የሚላችሁ ነገር ድራይቪንግ እዚህ ቫንኮቨር ውስጥ በጣም በስርዓት ነው። እግረኛውም መብቱን አያስነካም፣ ሹፌሩም መብቱን አያስነካም። ሁሉም ተከባብሮ ነው። በጣም ጠብቀ ታግሰ ነው። በቃ ቸኩያለው ምናምን የለም። በስርዓት ተጠንቅቀ ነውና ይሄንን ነገር ሁሉ ጊዜ እንደው አገራችን ውስጥ በኖረ ብዬ እመኛለሁ። ምክንያቱም ብዙ ሰው የሚያልቀው በመኪና አደጋ ስለሆነ እና እዚህ ፖሊስ ኖረ አልኖረ ለህግ ትገዛለ ነው ማለት። ለማንኛውም እስቲ እየቀረብን አሁን ወደ ፊፋ ወደምናዘጋጅባቸው አካባቢዎች ወደ ስቴዲየሙ እየተቃረብን ነው። ወደዛ ቀረብ ላድርግና ላሳያችሁ። አሁን የዓለም ዋንጫን ያውኛ ስለምናዘጋጀው ምን እንደሚመስል ከተማው በምን ያህል እየተዘጋጀች ነው። እዚህ ጋርም እንደምታዩት ኳስ ምናምን አንጠልጥሏል። ብዙ የኳስ ፋን የለበትም። ያው ካናዳ እንደምታውቁት ግን ፊፋን ስላዘጋጁ ትንሽ ከተማው ያሽቋቋኑ እንደዚህ በመታዩት መንገድ የፊፋ ምናምን አይነት ነገር እንቅስቃሴ ጀምሯል። በጣም ብዙ ኮንስትራክሽኖች እየተደረጉ ነው ከተማ ውስጥ። ያው ከተማዋን እያዘጋጇት ስለሆነ ለዛ ማለት ነው። ብዙ ኮራፕሽን ቢኖርም አሜሪካ ጠቅልላ እንዳለ ብትበለውም ያለችውን ግን ተካፍለን እንቀማምሳለን ብለው ከሜክሲኮ ጋር ተፍተፍ እያሉ ነው ማለት ነው። አሁን ወደ እዚህ ጋር የት ነን ያለ ነው? ኦኬ አሁን ወደ ስቴዲየሙ እየወሰድኳችሁ ነው ያለሁት። በዚህ በጆርጂያ በኩል አድርገን ወደዚህ ታጥፈን ወደ ጆርጂያ ላይ በዚህ እዚህ ጋር ቫንኩቨር ውስጥ በጣም ትላልቅ ሆቴሎች ናቸው ያሉት። በጣም ብዙ ኤክስፔንሲቭ ሆቴሎች አሉ ዳውንታውን ውስጥ። ለቱሪስት በጣም ይመቻል። እንደዚህ አይነት ኢቨንቶችን እንደዚህ አይነት ነገሮችን ለማዘጋጀት ከተማው በጣም አሪፍ ነው። ቀደም እንዳልኳችሁ ኮምለሶቹ ውጪ እዚህ ጋር ሲቢሲ ሬዲዮ ደግሞ አለ። የሀገሪቷ ትልቁ የሬዲዮና የቲቪ ጣቢያ እዚህ ጋር የምታዩት በቀኝ በኩል ያው ሲቢሲ ይላል። እዚህ ጋር ስሎድ አድርግላችሁና ሲቢሲ የሚለው የምታዩት ትልቁ የሬዲዮ ጣቢያ ኢቲቪ እንደምንለው አይነት ማለት ነው። ካናዳ ትልቁ ያላት ብሮድካስት ኮርፖሬሽን ይሄኛው ነው ሲቢሲ። የረጅም ዓመት ታሪክ ያለው ነው። ከዛ ከሲቢሲ ቀጥሎ እየወረድን ስንመጣ የምናገኘው ስቴዲየሙን ነው። ይሄ ስቴዲየም በጣም ብዙ ፕሮግራሞች የሚደረጉበታል። የዘፈን ኮንሰርት ይደረግበታል። ኳስ ብዙም ጎበዝ ስላልሆኑ ገና አሁን ነው ስለ ኳስ ራሱ ማውራት የጀመሩት። በዚህ በቀኝ በኩል የሚታያችሁ ከሆነ ስቴዲየሙ ይሄ ነው ማለት ነው። ከላይ በቻልኩት መጠን ኤዲት አድርጌ ለማስገባት ሞክራለሁ። ከላይ ስታዩት በጣም ያምራል። በጣም ግዙፍ ነው። አይ ቲንክ እስከ 60,000 ምናምን ሰው ድረስ የሚያዝን ነው የሚችለው። ግን በጣም ያምራል ስቴዲየሙ ማለት ነው። ይሄንን ይመስላል። በሌላኛውም ሳይድ ላስገባላችሁና በሌላ ካሜራ የቀረስኩትን ምናልባት ክሊርሊ እንዲታያችሁ የኛው ካልታያችሁ በጣም ሂውጅ ነው ስቴዲየሙ። በጣም ያምራል። ማታ ላይ ምናምን መብራት አለው ዙሪያውን። መብራቶቹ ሲበሩ ምናምን በጣም ደስ የሚላለው። ግን ዙሪያውን ብዙ ኮንስትራክሽን እየተካሄደ ነው። ያው ለማሳመር ትንሽ ዲኮር ለማድረግ ምናምን እየታገሉ ይገኛሉ ማለት ነው። እነዚህ ስክሪኖች ምናምን ራሱ አሁን የተጨማመሩ ናቸው። አንድ ስክሪን ብቻ ነበር የነበረው። እሱም ቴይለር ስዊፍት ዘፋኟ ስትመጣ የተገጠመ ነው አንደኛው ስክሪን። ከዛ ፊት አልነበረም። አሁን ግን ኮንስትራክሽን ምናምን እያደረጉ ነው። በዚህኛው ሳይድ በደንብ የሚታያችሁ ከሆነ ብዙ መግቢያዎች ነው ያሉት። አንደኛው መግቢያ በዚህ በኩል ያለው ይሄንን ይመስላል። ኮንስትራክሽኖች ምናምን እያደረጉበት ነው ያሉት ማለት ነው። እንደምታዩት ማሽኑ ምናምን ቆሟል። ይሄንን ይመስላል ስቴዲየሙ። በጣም ያምራል። በጣም ሂውጅ ነው። ሮጀርስ አሬና ጌትስ ይላል። ያው በዚህ በኩል ያለው መግቢያን ይመስላል።
እዛ ጋር ከርቀት ከዚህ ጀስት ቅርብ በሆነ ሁኔታ ደግሞ ሳይንስ ሙዚየም አለ። ሳይንስ ሙዚየምም የኳሱን እንትን አድርጎ ምናምን አይቼው ነበር። እሱ ወደዛ ቀረብ እንበልና በሳይንስ በኩል ልውሰዳችሁና ላሳያችሁ። ሳይንስ ሙዚየምም ኖርማሊ ክብ ነው አናቱ። ሳይንስ ወርልድ ሳያችሁ ቆይ እዚህ ጋር ይታያችኋል። በዚህም በደንብ ካልታየ በዛ ዞር ይመጣለው። ኳስ ወደ ኳስ ለመቀየር ገና አላለቀም እየተሰራ ነው ያለው። ሳይንስ ወርልድ ነው ማለት ነው። እሺ በፊት ለፊት ዞር እናየዋለን። ይሄው በዚህ በኩል እንደምታዩት በፊት ለፊት ዞረን በእግር ወርደን መተናል ማለት ነው። ያው ፊፋ 2026 የሚል አካባቢውን ሞቅ እያደረጉት ይገኛሉ። ግን የሳይንስ ወርልዱ እንትኑ ተሰርቶ አላለቀም። አይ ቲንክ ግማሽ ነገር ላይ ነው ያለው። እንደምታዩት ይሄንን ይመስላል። ይሄ ከስቴዲየሙ ጀስት 1-2 ብሎክ ነው፣ በጣም ቅርብ ነው። ያው ጎን ለጎን ናቸው። አካባቢው በጣም እያማረበት ነው። ብዙ ኮንስትራክሽኖች እየተካሄዱ ነው። እንደምታዩት ድምቅምቅ ብሏል። በዚህኛው ሳይድ ያለው እያለቀ ይመስላል። ወደፊትም ጠጋ ለማለት ሞክራለሁኝ በደንብ እንዲታያችሁ። ግን ሙሉ የሳይንስ ወርልድ የኳስ እንትን ኖርማሊ ክብ ነው ቅርጹ፣ ግን ሙሉን በኳስ እንትን እየሰሩት ይገኛሉ ማለት። ብዙ ጊዜ የሆነ ነገር ኢቨንት ሲኖር ምናምን ሳይንስ ወርልድ ከኢቨንቱ ጋር የሚገናኝ ነገር ያደርጋል። ዲኮ ክሪስማስም ሲኖር የክሪስማስ አይነት ላይት ነው የሚያደርጉት ምናምን። አሁን ደግሞ ያው ለኳሱ እየተዘጋጁ ይመስላል። እንዳልኳችሁ ሁለቱ ስቴዲየሙና ሳይንስ ወርልድ ብዙም አይራራቁም፣ ጎን ለጎን ናቸው። ሳይንስ እዚህ ጋር ነው ያለው፣ ስቴዲየሙ ደግሞ እዛው ከጎን ነው። ልክ እንደዚህ ማለት ነው። ብዙ ርቀት የላቸውም። ብዙ ጊዜ ስቴዲየም ውስጥ የሚካሄዱ ነገሮችን እዚህ ላይ ሪፍሌክት ያደርጓቸዋል። የፊት ለፊቱ መግቢያ ይሄ ነው። ኦልሞስት በዚህኛው በኩል ያለው እያለቀ ነው። እንደምታዩት ፊፋ ይላል ከላይ። ዋና መግቢያ ነው። ቫንኮቨር ውስጥ የምትኖሩ ሌላ ነዋሪዎች ካላችሁ ግን ሳይንስ ወርልድ መጣችሁ በተለይ ልጆች ካሏችሁ ምናምን እንዲጎበኙ አድርጓቸው። በጣም ብዙ የሚጎበኙ ብዙ ከሳይንስ ጋር የሚገናኝ ነገር ስላለ ጉዞአችንን እንቀጥል። ወደ ዳውንታውን እንቆስቁሰው። በጣም ብዙ ቦታ ዞር እንላለን። እንዳልኳችሁ የሚገርሙ ሰፈሮች አሉ። የሪች ሰፈሮች በጣም ልጥጦች የሚኖሩበት አካባቢ አለ። እንግሊሽ ፕሮፐርቲ ይባላል። እዛ እንሄዳለን። እዚህ ጋር የምታዩት ሴሌብሪቲ የሚባል የታወቀ ናይት ክለብ ነው። ወጣቶች ሁሉ የሚጋደሉበት ሁሌ ትላልቅ ላይን ነው የምታዩት። እዚህ ቤት ምን እንደሆነ በማላውቅ አይነት ሁኔታ አሁን ያለነው ዴቪ ስትሪት ላይ ነው። ዴቪ ስትሪት one of the famous እና ትንሽ እንትና የሚበዙበት አካባቢ ነው። በእነሱ ስም የተሰየመ ነው። መሬቱ ሁላ ብዙ ተቀባብቶ ልታዩት ትችላላችሁ እዚህ አካባቢ። ለማንኛውም ዴቪ ስትሪት ይባላል።
እንዳልኳችሁ ያው መሬቱ ደማምቆ ታዩታላችሁ። ብሌንዝ ካፌ አለ እዚህ ጋር። ብዙ ኮፊ ምርጥ ኮፊ ቤቶች ያው የሚሸጡት የኢትዮጵያን ኮፊ ነው እና እንደ ማስታወቂያ ራሱ ኢትዮጵያ ኮፊ ብለው ምናምን ሲያደርጉ በደንብ ስለሚሸጥላቸው ብዙ ቦታዎች የኢትዮጵያን ኮፊ ነው የሚሸጡት። ስለዚህ ስቲል ዴቪስ ስትሪት ላይ ያለ ነው። ይሄ ከተማ በጣም ብዙ የሚገራርሙ ሬስቶራንቶችም አሉበት። ሰው በጣም ይወደዋል በምግብ ነገር። ቫንኮቨርን ብዙ ኦፕሽን አለ ይላሉ። ብዙ ሬስቶራንቶች አሉ። ወደ አዘር ሳይድ ወደ በራርድ ምናምን ስትሪት ላይ ይዣችሁ ሄድና ታያችኋላችሁ። የሚገራርሙ ሬስቶራንቶች አሉ ማለት ነው። ለምግብ በጣም ብዙ ኦፕሽን ያለው። አሁን እንደውም የምንሄድበትን ቦታ አሳያችኋለሁ። በጣም የስፓኒሾች አካባቢ ነው። ብዙ ሬስቶራንቶች አንድ ላይ ያሉበት። የሀገር ቤት የሆነ ድባብ የመሰለ ምናምን አካባቢ ታያላችሁ። ወደዛ እንሄድና ብዙ ይሄ ላይ ትላልቅ ፋንሲ ምናምን ሬስቶራንቶች አይደሉም። ቀለል አድርጋችሁ የምትበሉባቸው ቦታዎች ናቸው። ግን በቃ የሆነ ሁኔታችሁን ለምነው ነው ምናምን የሚያስገቧችሁና ናይሮቢ ኖሬ ስለማቅ እንደዛ ነው የሚመስለኝ። ሬስቶራንቱ ምናምን ለምነው የሚያስገቧችሁ አይነት ድባብ አለው እና ብዙ ስፓኒሾች ናቸው። የተወሰኑት ደግሞ ፐርሺያኖች ምናምን አሉ እንደዚህ የተቀላቀሉ ሚድል ኢስትና ስፓኒሽ፣ ግን አብዛኛው ስፓኒሾች ይበዛሉ ይሄ አካባቢ ማለት ነው። በዛ በኩል የምታዩት የሚገራርም የቢቾች አሉ። ደስ የሚሉ እንትኖች ናቸው ቢቾች። ዴመን ስትሪት ይባላል። የስትሪትም ሌላኛው እንዳልኳችሁ ፌመስ ስትሪት ነው በምግብ ምናምን ከምግብ ጋር በተገናኘ በተለይ የአካባቢ በጣም የሚወደድ አካባቢ ነው ማለት ነው። ይሄ ቀለል ላሉ ምግቦች ምናምን በርገር፣ ሸዋርማ ምናምን አይነት ነገሮችን ብዙ የምታገኙበት አካባቢ ነው። ሌላው የቫንኮቨር ነዋሪዎች ከሚታወቁበት ነገራቸው በጣም ፍሬንድሊ ናቸው። ቅድም ልክ ያን ሰውዬ እንዳያችሁት ሲያዩአችሁ ስማይል ያደርጋሉ፣ ዌቭ ያደርጉላችኋል። ቅድም ዲጂውን ማይታችሁታል። እንደዛ ነው ባህሪያቸው። እዚህ ጋር እንግዲህ ብዙ ሬስቶራንቶች እያያችሁ ነው። እዚህ ጋር ሞዶ ሸዋርማ ቤት አለ። ይሄ አሁን ሲያልፍ ያያችሁት። እዚህ ከደረስን ለምን ወርደን ምሳችንን በዚሁ አንጠልፍም ይላል። Hi, can I get chicken plates? Can I get chicken plates? Number 3. And chicken wrap. Shawarma. Okay, that number 6, right? Is that? Okay. Chicken shawarma plate. Yes. Can I get a little bit spicy on that? Like, All this hot sauce for here to go? to go. Or spice? Um, Or regular? regular. And the wrap no spicy. That's what it's like. Anything else? That's everything. So what we got here? So we got everything? Yes. Shouldn't be as spicy, right? Yeah, the wrap no spicy. The other one is spicy. Do you need your receipt? No, I'm good. Is that okay to make a video? Yeah. Sure. This is the food right here.
Yeah, today I'm making videos. Because I love this place. Yeah, I'm making all videos, buddy. Some are always busy, yeah? Yeah. What is that? Do you need something? All video all. Yeah. So you want to say something on the video? Yeah. It's for YouTube. So are you the boss? Boss. Who's the boss? This is my friend. Oh, okay. This is my brother. Because I always seeing you here. I thought you're the boss. Yeah. Yeah. Come here. Okay. 3 minutes. Okay. Yeah. So summer is more busy, right? Yeah. Somewhere very Crazy busy. That's good. People doesn't like free stuff though. Yeah. Oh, go ahead. Boss. Who's the boss? Oh yeah, your brother. I know him. How you doing, buddy? Yeah. Good. Today I'm making video for your store because I love this place. Young president. How you doing, buddy? Don't worry, you're not on the video. No problem, right? So boss. What's up, boss? How are you doing? I'm good. How you doing? Thank you so much. Thank you guys. Appreciate it. Thank you. Thanks, buddy. See you around. Okay. Bye. በግርግር ምሳችንን ጠለፈን ይላል። ይዘን ወደ መኪናችን እንቆሰቁሰዋለን። እንደምታዩት በጣም የሚገርም ቡሌ ነው። ይሄኛው ራፑና ይሄኛው ደግሞ ቺክን ፕሌቱ ነው። ያበደ ቡሌ ነበር። እሱን እየበላን ጉዞ እንቀጥላለን።
እዚህ ጋችን መኪና ስሾፋት ቀልቤን ነደፈችው ይላል። ምን እንደሆነች አላቅም። ቮልክስዋገን መሰለችኝ፣ ግን በጣም ነው የምታምረው። ከለሯ ስታይሉ ያበደ ነው። ሰመር ላይ ነፍ ነው የዚህ አይነት ጸዳ ወጣ ያለ መኪና የምትሾፉት። እንግዲህ እንደምታዩት የአካባቢ በሬስቶራንቶች በግራም በቀኝም የተሞላ ነው። ቫይቡ በጣም ደስ ይላል። ሰመር ላይ ሞቅ ደመቅ ሸብረቅረቅ ያለ አካባቢ ነው። እዚህ ከተማ ውስጥ የምትኖሩም አንዳንዴ እየመጣችሁ እዚህ አካባቢ ወክ ብታደርጉ ልትወዱት ትችላላችሁ ብዬ አስባለሁኝ። እንደዚህ እያለን እንግዲህ ወደ ውስጥ እየገባን ነው ያለ ነው። አብራችሁኝ ናችሁ ብዬ አስባለሁኝ። እስካሁን ያለው ቪዲዮ ሶፋር የተመቻችሁ ከሆነ ላይክ እያደረጋችሁ ብትቀጥሉ ደስ ይለኛል። ሌላም የዘነ ተጨማሪ ቪዲዮችን ይዤ እንድመጣ አበረታታኛል ማለት ነው። ስቲል ያለነው ዴመን ስትሪት ላይ ነን ያለነው። እንደምታዩት ሰው አጅሬም በቁምጣ ያዙ ልቀቁኝ እያለ ነው። ቅድም እዛ ታች ጋር ሾፊው ነበር። በዚህ በኩል ተሽከርክሮ መጥተላል። እንግዲህ በዚህ በኩል ያለው ደግሞ ያያየን እንሄዳለን። ኤንደብሊው አለ እዚህ ጋር መኖሪያ ቤቶችም ወደ ውስጥ ገባ ስትሉ አሉ። ሬዚደንሻል በጣም ደስ የሚል አካባቢ ነው። አካባቢው ግን ውበቱ እንዳልኳችሁ የሚጎረው ሰመር ላይ ነው። ሬስቶራንቶች ቢዚ ነው የሚሆኑት በዚህ ሰዓት። ክሩዝ ሺፑም መርከቡ ምናምን ይሄን አካባቢ ጭንቅንቅ ነው የሚያደርገው። በቱሪስት የተሞላ አካባቢ ነው። ሰቨር ይለበናል እዚህ ጋር ቀለል ያሉ ነገሮች ፒክ ማድረግ ስትፈልጉ እዚህ ገብታችሁ ፒክ ማድረግ ትችላላችሁ። እንደዚህ አይነት ስቶሮች አሁን የትም ሀገር ላይ እየበዛ ነው መሰለኝ፣ ዩሮፕ ምናምን እና ይሄንን ይዘን እንግዲህ እግራችን እንደመራን መኪናው እንደመራን እንቆሰቁሰዋለን ማለት ነው። የካናዳ ህዝብ በጣም መዝናናት ይወዳል። በተለይ ደግሞ የቫንኩቨር ህዝብ በቃ ትንሽ አየር ሲመቸው አትችሉትም። እድሜ አይገድበው ምን አይገድበው። ግን ደግሞ ደስ የሚለው እንዳልኳችሁ ሁሉም ተከባብሮ ነው ላይፍን የሚያጣጥመው። ማንም የማንም ላይ አይደርስም። ሁሉም ዲስታንሱን ጠብቆ ነው። ያ እዚህ ጋር እንደምታዩት እንግዲህ በጣም የሚገርም ሆቴል አለ እዚህ ጋር ከካክተስ ክለብ። በጣም አሪፍ ክለብ ነው። አሪፍ ሬስቶራንት ነው። ያ ሰው ውጭ ነው ያለው፣ ወክ የሚያደርገው ወክ ያደርጋል። አካባቢው በጣም ያምራል። ሌላኛው ደግሞ በጣም ከምትወዱት ነገር ቫንኩቨር ውስጥ የፐብሊክ ትራንስፖርቱን በጣም ትወዱታላችሁ። እስካሁን እንደምታዩት ብዙ ሰው በባይክ ነው የሚንቀሳቀሰው። በተለይ ደግሞ ዳውንታውን ውስጥ በጣም ፓርኪንግም ውድ ነው። ፕላስ ደግሞ ፓርኪንግ ስለማታገኙ ሰው የሚመርጠው ወይ ኡበር መጠቀም ነው። እዛው ከዳውንታውን ውስጥ የሚኖሩ ከሆነ ደግሞ እንደዚህ በመታዩት መንገድ ባይክን ይጠቀማሉ። የባይክ አክሰስ በየቦታው ታገኛላችሁ። ፐብሊክ ትራንስፖርትን በጣም አሪፍ ነው። ባሶች አሉ። ስካይ ትሬን አለ። ስካይ ትሬን ባይ ዘ ዌይ ቫንኩቨር ውስጥ ብቻ ነው ያለው። ከድፍን ካናዳ ውስጥ ከፍ ብሎ የሚሄድ ትሬን ማለት ነው። ስካይ ትሬን አላት ቫንኩቨር። አንዳንዱ ስካይ ትሬን ሲባል አየር ላይ እንደ ፕሌን የሚሄድ መስሎት የሚመጣ ሰው አለ። ወዲህ ደ ስካይ ትሬን ይሉኛል አንዳንድ ቱሪስቶች ሲመጡ እና ሳሳያቸው ይሄ ነው እንደ ስካይ ትሬን ምናምን ይሉኛል። ለማንኛውም የፐብሊክ አክሰስ በጣም አለ። እንደምታዩት ይወላችሁ እዚህ ጋር ባይኮች አሉ። ጀስት ሜምበር ነው የምትሆኑት። ሜምበር ከሆናችሁ በኋላ እዚህ ጋር መጣችሁ አስነስታችሁ ድራይቭ ታደርጋላችሁ። ያው በወር ምናምን ያባል ተከፍላላችሁ ማለት ነው። ለኤክሰርሳይስም ይጠቅማል፣ ለትራንስፖርትም ኢዚ ነው። ሌላ ደግሞ ሼር የሚባል የመኪናም አይነት አለ። ብዙ ጊዜ ከአፍሪካ ሰዎች ሲመጡ እሱን ሳሳያችሁ ይገርማችኋልና ልክ እንደዚህ አሁን ቀደም እንዳያችሁት መንገድ ላይ ካየን አሳያችኋለሁ። ልክ እንደዚህ እንደ ባይኮቹ ያው አባል ነው የምትሆኑት። እነሱም በየቦታው አሉ እንደዚህ ማለት ነው። መኪና ናቸው። ፒክ አድርጋችሁ እነሱንም ለምትፈልጉት ነገር መጠቀም ትፈልጋላችሁ። ይሄ መመለስ አለብህ ያነሳው ቦታ ምናምን የሚባል ነገር የለም። እዛው ካገኛችሁት ቦታ ላይ ወይም ደግሞ ከፈለጋችሁበት ቦታ ላይ እናንተን ካደረ ለምን እንጦሮጦ ሳይሆንም እዛው ጥላችሁት መሄድ ትችላላችሁ። በስልካችሁ ነው የምትዘጉት የምትከፍቱት። ሌላው ደግሞ እዛ አካባቢ ያለ ሰው ይዞት ይቀጥላል ማለት ነው። እዚህ ጋር ሹፍልኝ ሼባውና አሮጊቷ በዚህ እድሜያቸው
አገር ቤት ቢሆኑ አስባችኋል ማማና አባባን መንገድ ላይ አይደለም ቤት ውስጥ ራሱ ተሳሳሙ ተብሎ ስንት ጸብ ነው ቤት እስኪያል በመሳሚያ ሸድሜ እርሶስ ቢሆኑ ትልቅ ሰው አይደሉ ይባል ነበር እዚህ ግን ዞሮ የሚያይ የለም አረጃ አላረጀ ወጣቱን ካልሆን ከራስ ያመንክበትን ነገር እየኖርክ ትቀጥላለህ እዚህ ሀገር ደስ የሚለው ነፃነትን በጣም ተወዱታላችሁ ሁሉም ነፃ ነው በቃ ያመነበትን ነው የሚኖረው የእድሜ ገደብ የለውም እና ላይክ ልቅ ነው ለማለት ሳይሆን ግን ያመኑበትን ነው የሚኖሩት እና ያ ነገር አሪፍ ነው ያስባለሁ እዚህ ጋር እንዳያችኋቸው ነው እንግዲህ ሼባውና አሮጊቱ ማል አደባባይ ላይ ታይታኒክ እየሰሩ ያሳይቻቸዋለሁ እሺ እኛ እንቀጥላለን እነሱ እንደፈለጉ ይሁኑ ይላል እዚህ ጋር አፓርታማዎች አሉ ዳውንታውን ውስጥ ነን ያለነው አሁን ወደ ብሪጅ ልንሄድ ነው በጣም ብዙ ማየት ያለባችሁ ቦታ አለ ምክንያቱም እኔ እዚህ ስለምኖር በስራ ማጋጣሚ ብዙ ቦታዎች ስለምሆን አቃቸዋለሁ ቦታዎችንና ግን በአንድ ቪዲዮ ላይ ለማድረግ ሁሉንም ሊያስቸግር ይችላል በተደጋጋሚ እንግዲህ የተለያየ ቦታዎች ላይ እየገባው የሰውን የአኗኗር ዘይቤ ውስጥ ለውስጥም ውጭውንም ያለውን ነገር ሁሉ የቃኘው ለእናንተ ይዤላችሁ መጣለው ማለት ነው እዚህ ጋር እንደምታዩት ወደ ብሪጅ ላይ እየወጣን ነው ከዛ በዚሁ አድርገን እንግዲህ አሁንም ስንጀምር እንደነገርኳችሁ መኪናችን ወደሚመራን እንሄዳለን ማለት ነው በጣም የምትወዱት ነገር ከአንድ አካባቢ ወይም ከአንድ ከተማ ወደ አንድ ከተማ ሲያገናኛችሁ በሚገርም አይነት ሁኔታ ወደ ሌላ ከተማ እንደገባችሁ አታውቁም ቀደም እንዳልኳችሁ ነው የምኖረው ኮኮትላም ነው ወደ በርነቢ ስገባ ከበርነቢ ቫንኩቨር ስገቡ ከቫንኩቨር ኖርዝ ቫንኩቨር ስትገቡ ከኖርዝ ቫንኩቨር ዌስት ቫንኩቨር ስትገቡ አታውቁትም ምን ልላችሁ ፈልጌ ነው ያልኩት የክልል ያለ ክልል አልፈ በክልል ገባ ወጣ የሚባል ነገር የለም ይሁሉ የሰላም ውጤት ነው እና እዚህ ሀገር ውስጥ ከልክ ያለፈ ሰላም ነው ያለው በተለይ ከአሜሪካ ጋር ምናምን ስታወዳድሩት በጣም ሰላም ያለበት ከተማ ነው እዚህ ጋር ቆም ያልኩበት ምክንያት አምቡላንስ ኢመርጀንሲ መኪና በዛ በኩል ሲያልፍ አይታችኋል እዚህ ሀገር በጣም ይከበራል ኢመርጀንሲ መኪና ካለፈ በማይመለከተ ቦታ ቆመ ራሱ ትቆማለህ በቃ በማይመለከተ ቦታ ያለፍ አንተ ጋር እንደማይደርሱ ላይ ያወቅ ቆመ ነው የሚያልፈው እንደፈለገ ከፈለገ እንደ ቬንቲሌተር መሽከርከር ይችላል የኢመርጀንሲ መኪና አንተ መቆም ነው ያለብህ ለማለት ነው እንግዲህ ያው ጉዟችን እየቀጠለ ነው እስካሁን ያለው ቪዲዮ ተመችቷችኋል ወይ ለማንኛውም ቫንኩቨር በመኪና ነው ዛሬ ቱር የምናደርገው ከዛ የናይት ላይፉን ደግሞ ወርጄ እየዞርኩኝ ያሳያችኋለሁ ቪዲዮ ከበቃኝ ተመልሼ እመጣና ደግሞ እሱን ቀርጽልና አሳያችኋለሁ ማለት ነው ማታም በጣም ክሬዚ ነገሮች አሉ ከተማ ውስጥ እዚህ ጋር መታየት ሌላኛው የስታንሊ ፓርክ ዳርዳሩን ይዞ የሚገኝ ቢች ነው ሰው እንደምታዩት ተረፍርፏል ለዚያውም ገና ኦፊሻሊ ሰመር አልገባም ገና ፀሐዩ ብቅ ስትል ነው በቁምጣና በመናምን እንዳለ ፒፕል ወጥቶ ሜዳ ላይ የተዘረረው አየሩ በጣም ደስ ይላል በጣም አይሞቅም በጣም አይበርድም ስታዩት ደመናማ ይመስላል ግን ብርድ የለውም ደስ የሚል አየር ነው እና ይሄ ቦታ ሰመር ላይ which is ጁላይ ኦገስት ምናምን ቦታ ራሱ አታገኙ ምንም አይነት ቦታ የለውም ከፍለፊቱ በዛኛው በኩል ሳልቀርጽላችሁ አለፍኩኝ እንጂ ከዚህኛው ከቢቹ ፍለፊት ደግሞ የሚገራርሙ እንትኖች አሉ ሬስቶራንቶችና ቅምቅማ ቤቶች በቃ በጣም ቢዚ አካባቢ ነው ይሄ አካባቢ ማለት ነው ትንሽ ዳውንታውንን እንደዚህ ዞር አድርጌ ካሳየዋችሁ በኋላ መጀመሪያ ስታንሊ ፓርክ እንሄዳለን ከስታንሊ ፓርክ በኋላ ደግሞ ልጥጡ ሰፈር እንግሊሽ ፕሮፐርቲ ይባላል በጣም ሀብታሞች የሚኖሩበት የሚገርም ሰፈር ነው የሚገራርሙ ቤቶች ያሉበት እዛም አብረን እንሄዳለን አሳያችኋለሁ አካባቢዎችን ሁሉ ማለት ነው ይመቻችሁ
የጋዝ ዋጋ ወዴት እየሄድን ነው? ትሾፋለ 2 ከ16 2 ከ15 9 ኦልሞስት 2 ከ16 አረ ወይኔ ወይ ኢራን ማሪን ወይ አሜሪካ ማሪን እኛ በማል ተሰቃየን እኮ ሁሌ ፖለቲከኞች ለሚያብካኩት ፖለቲካ መቼም ህዝብ ነው ዋጋ የሚከፍለው እግዚአብሔር ይላችሁ ሌላ ምን ይባላል ካናዳ ውስጥ በታሪኩ ይሄን ያህል የነዳጅ ጭማሪ አይተናናቅ የነዳጁን ውድነትና የፖለቲካውን አሻጥር እንመለስበታለን ለማንኛውም ግን ዳውንታውን ቫንኩቨር ዳውንታውን በጣም የሚታወቁት ብዙ ሬስቶራንቶች አሏቸው ቅድም እንደነገርኳችሁ ሬስቶራንት ቫንኩቨር ዳውንታውን ውስጥ በጣም ነፍ ነው ያለው ይሄ ራሱ በራርድ ስትሪት ላይ ነው ያለነው በራርድ ስትሪት በጣም ትላልቅ ሬስቶራንቶች አሉ በዚህ በቀኝ በኩል እንደምትመለከቷቸው እዚህ ጋር ራሱ በጣም ፖፑላር የሆነ የጣሊያን ሬስቶራንት አለ ይሄኛው እዚህ ጋር ጣሪያው ቀይ የምታዩት ይሄኛው ቤት የሚገርም የጣሊያን ሬስቶራንት ነው በጣም ቢዚ ቤት ነው እዚህ በራርድ ላይ ማለት ነው እያለን እንግዲህ እየቀጠልን ያለነው እዚህ ከተማ ከመጣችሁ ስለምግብ አታስቡላችሁ ነው አሁን ወደ ይሄ ሲያልፍ የምታዩት ቢግ ባስ የሚለው ቀይ የምታዩት የቱሪስት ባሶች ናቸው ነፃ ፍሪ ሻትል አላቸው ያው ፓኬጅ ነው ቱሪስቶቹ ሲመጡ እንትን ብለው የሚመጡት ስለዚህ እነዚህ ባሶች ወደ የቦታው ያንቀሳቅሷቸዋል ብዙ መዝናኛዎች አሉ እንዳልኳችሁ ሰስፔንሽን ብሪጅ አለ ከፕላኖ ሰስፔንሽን ብሪጅ እዛ አለ በጣም ብዙ ግራንቪል አይላንድ አለ በዛሬ ቪዲዮ ላይ በቃኝ ይችላል ግን በሌላ ቪዲዮ ላይ እነዚህ ትላልቅ የቱሪስት አትራክሽን የሚባሉ ቦታዎችን በአካል ሄጄ እነሱ ጋርም አሳያቸዋለሁ ማለት ነው ያው እዚህ ከተማ ስለምኖር ጊዜ ስላለኝ እንደዛ አደርጋለሁ አሁን ጆርጂያ ስትሪት ላይ ነው ጆርጂያ ላይ ነው ያለነው ይሄም ፌመስ ስትሪት ነው እዚህ ጋር ቀውጤ ሆቴል እና ክለብ አለ ፓራዶክስ ይባላል ይሄ ፓራዶክስ በጣም ቢዚ ቤትና ዝነኛ ቤት ነው ጆርጂያ ላይ አሁን ይሄንን ጆርጂያን ይዘን ወደ ስታንሊ ፓርክ እንሄዳለን ማለት ነው ይሄ ቀጥታ ወደ ስታንሊ ፓርክ ይዞን ይሄዳል ስታንሊ ፓርክን እንግዲህ በሌላ ቪዲዮ ወይ ሰምታችሁት ሊሆን ይችላል ስታንሊ ፓርክ ማለት በጣም ትልቁ ፓርክ ነው በጣም ትልቅ ፓርክ ነው እና ቱሪስቶች በተደጋጋሚ የሚመጡበት ስፍራ ነው ይሄ ስፍራ በጣም ብዙዎች ይወዱታል በተለይ ሰመር ላይ አሁን ያው ፊፋው ስላለ የዓለም ዋንጫ ምክንያት በማድረግ ሰው ይመጣበታል ተብሎ ስለሚታሰብ ብዙ ቦታውን ዘግተውት እንደዚህ በመታየት መንገድ ብዙ ነገሮችን አፕግሬድ ለማድረግ እየሞከሩ ነው እያዳደሱ ነው ብዙ ሰው ይመጣበታል እንግዲህ ይሄ የስታንሊ ፓርክ መግቢያውን ይዘን እየገባን ያለ ነው ማለት ነው ስታንሊ ፓርክ በካናዳ ውስጥ ብቻ ሳይሆን በኖርዝ አሜሪካ ውስጥ በጣም ትልቁ ፓርክ ነው በቃ ብዙሩ መጨረሱት አይነት አይደለም ሙሉ ለዙር ብራችሁ ካሰባችሁ ኦልሞስት ወደ ከ9 ኪሎ ሜትር በላይ ነው ሙሉን ለመዞር ማለት ነው በጣም ትልቅ ነው በኖርዝ አሜሪካ ውስጥ ካናዳ ውስጥ ብቻ አይደለም አሜሪካ ውስጥ ካለው ከኒውዮርክ ውስጥ ከሚገኘው ሴንትራል ፓርክ ይበልጣል በጣም ትልቅ ፓርክ ነው ያኛው ፓርክ ኒውዮርክ ውስጥ ያለው ከሱም እንደሚበልጥ ነው የማቀው እና ውስጡ በጣም ብዙ የተለያዩ አክቲቪቲዎች አሉት ብዙ አይነት ነገሮችን ማረክ ይቻላል በተለይ ደግሞ ሰመር ላይ ብዙ አይነት ኢቨንቶች ይዘጋጃሉ እዚህ ፓርክ ውስጥ እና በጣም ትልቅ ነው እንግዲህ በተቻለ መጠን የተወሰነውን ፓርት ነው ላሳያችሁ የምችለው አለበለዛ ሁሉንም ላሳያችሁ ካልኩኝ ጊዜውም ስለማይበቃ እንግዲህ እዚህ ከተማ ላይ ለጉብኝት የምትመጡ ሰዎች ካላችሁ ይሄንን ፓርክ መጎብኘታችሁን አትርሱ በጣም የሚያምር ፓርክ ነው
እንግዲህ በመታዩት መንገድ ሰው ወክ ያደረገ ይገኛል በግራና በቀኝ ከዚህ ጋር ሆናችሁ ዳውንታውንን ክሊርሊ ታዩታላችሁ ቪው በጣም ያምራል እዛ ጋር መታዩት ዳውንታውን ነው በግራ በኩል ደግሞ የምታዩት ያ ነጭ ቴንቱ ቀደም የነበርንበት የካናዳ ፕሌስ ነው ማለት ነው በጣም ያምራል አካባቢው ሰው ወክ ያደረገ ነው ምናምን ፋፈሽ ያለ ነው አየሩም አሪፍ እየሆነ መጥቷል እዚህ ጋር መርከቡን ቀደም ሊነሳ ነው ያልኳችሁ ክሩዝ ሺፕ ኦሬዲ እዚህ ጋር ደርሷል እየተንቀሳቀሰ እየሄደ ነው ምናልባት ሲሄድ ካላያችሁት ቪዲዮ ውስጥ ለማስገባት ልሞክርና ሲንቀሳቀስ ታዩታላችሁ ግን የሚገርማችሁ እንዳልኳችሁ ካናዳ ውስጥ አብዛኛው የምታዩት ካናዳ ታምራለች ተብላችሁ ያው ቫንኮቨር ስለምኖር ብቻ ሳይሆን ካናዳ ታምራለች ተብላችሁ በተለያየ አጋጣሚ የምታዩቸው የሚያምሩ ላንድስኬፖች ተራራዎቹ ኦሽኖቹ ምናምን አብዛኞቹ ቢሲ ውስጥ ነው ያሉት ቢሲ ውስጥ ያሉ ናቸው አብዛኞቹ በጣም የሚገርም ተፈጥሮ አለ እዚህ ጋር ያበሻ ልጅ ነው ፊቱ ያስታውቃል ራይድ ያረጋ ነው ባይክ ለማንኛውም በዚህ አጋጣሚ መናገር የምፈልገው የምንኖረው በጣም ኤክስፔንሲቭ ከተማ ስለሆነ እዚህ ከተማ ላይ የምትኖሩ አበሾች ምናምን ካላችሁ ታክስ መክፈላችን ካልቀረ እንደዚህ አይነት ቦታዎችን እየወጣችሁ በቻላችሁት መጠን አይኖ ላይፍ ኢዝ ቬሪ ታፍ ሁሌ ነው የምንሰራው ከኛ ይልቅ እኛ በከፈልነው ታክስ በእኛ ከተማ ውስጥ ሌላው መጥቶ የሚዝናናው ነገር ነው ያለው ግን ታክስ እስከከፈላችሁ አይቀር ኢንካሬጅ አረጋችኋለሁ ይሄንን ቪዲዮ የምታዩ አበሾች በቫንኮቨር የምትኖሩ ካላችሁ በጣም ብዙ የሚያማምሩ ቦታዎች ስላላችሁ ይሄዳችሁ ፈታ ብትሉ አሪፍ ነው ሌሎቻችሁ ደግሞ እዚህ ከተማ ለመጎብኘት የምትመጡ እነዚህ አካባቢዎችን እንግዲህ እንድታዩ ጋብዛችኋለሁ በጣም ብዙ ሌላ ቦታዎች አሉ ጊዜ ካለና ያለን ካልሆነ ደግሞ ሌላ ጊዜ ሌላ ቦታዎችን አሳያችኋለሁ በተለይ በተደጋጋሚ ቱሪስቶችን የሚመጡባቸው አካባቢዎች ማለት ነው ይመቻችሁ ቪዲዮን እየተከታተላችሁ ብዙ ቦታ ስለምንሄድ ከዚህ በላይ አንቆይም ጊዜ ስለሌለን እየወጣን እንገኛለን በገባንበት ሹልክ ያለን ነው ማለት ነው ይሄ መውጫው ነው ወደ ዳውንታውን ይዞን የሚወጣው የስታንሊ ፓርክ ኤግዚት ነው ወደ ዳውንታውን መስመሩ ይዞን እየገባ ነው ከዛ በኋላ ወደ ብሪጁን ይዘን የላይንስ ጌትን ብሪጅ ይዘን ወደ ዌስት ቫንኮቨር ወይም ደግሞ እንግሊሽ ፕሮፐርቲ ወዳልኳችሁ ወደዛ እንሄዳለን ማለት ነው ይመቻችሁ
ወደ ኖርዝ ሾር የምናደርገው ጉዞ እንደቀጠለ ነው። አሁን ከፊታችን የደረስንበት ላይንስ ጌት ብሪጅ ይባላል። ስለዚህ ብሪጅ አንድ ነገር ልበላችሁ። እስከ ዛሬ ስንት አመት ስኖር አላቅም ነበርና ጓደኛዬ የነገረኝን ታሪክ ይሄ ብሪጅ መንግስት ወይም ደግሞ ከተማው ሲቲው የሰራው ነበር እስከ ዛሬ የሚመስለኝ። ግን ጓደኛዬ ሲነግረኝ አንድ እዚህ አሁን ወደምንሄድበት ሰፈር ካሉ ባለሀብቶች መካከል አንዷ ለጥጥናት ቀለል አድርጋ ብሪጅ የሰራችው ብሎ ነገረኝና በጣም ገረመኝ ማለት ነው። ስለዚህ አሁን የድራይቭ ያደረግን ያለነው የግለሰብ ንብረት በሆነ ብሪጅ ላይ ነው ማለት ነው። በጣም ለጥጥጦች ነው የሚኖሩት ወደዚህ አካባቢ። በጣም ደግሞ በሚገርማቸው አይነት ሁኔታ ብዙ ሰው እንዲመጣባቸው ስለማይፈልጉ ወደዚህ መስመር ከተማው ትራፊክ ሲጨናነቅ ተጨማሪ ብሪጅ ለመስራት ይጠይቃል። በፍጹም አይፈልጉም። 2 ብሪጅ ብቻ ነው ወደዚህ ከሰፈር ይመጣው። በቀኝ የምታዩት ወደ ኖርዝ ቫንኮቨር ሲወስድ፣ እኛ ግን ግራችንን ይዘን ወደ ዌስት ቫንኮቨር እንሄዳለን ማለት ነው። ሰፈሩ ያለው ዌስት ቫንኮቨር ስለሆነ በዛኛው በኩል ብንሄድ ደግሞ ወደ ኖርዝ ቫንኮቨር እንሄድ ነበር። ለማንኛውም አሁን ወደ ዌስት ቫን እየገባን ነው። ወደ መንደሩ እየገባን ነው። ያበደ ቤት ነው የምታዩት። ከዚህ በኋላ በጣም የሚገራርሙ ሰፈሩ የመጨረሻ ኳይት ነው። በሚገርማችሁ ሁኔታ እዚህ ሰፈር ውስጥ ማታ ላይ ከነዳችሁ መብራት የሚባል ነገር አታዩም በፍጹም። ከዛ አንድ ጊዜ ከስተመር ይዤ መጥቼ ለምንድነው ጭልም የሚለው እዚህ ሰፈር መቼም የመብራት ስለማይከፍሉ ነው አይባል። ግራ ገብቶኝ ብጠይቀው ሰውየው ፐርፐዝ ነው የሚያስደርጉት። ምክንያቱም የሁሉ ብር እኮ ከፍለን የገባ ነው ቪው ለማየት ነው። መብራት ከበዛበት ቪው ማየት ስለማንችል መብራት እንዳይገባ ከልክለን ነው ምናምን። መንግስትን ያዛሉ እንደፈለጉ። ዩቴንም ቤት እንዴት እንደሚያምር በጣም የሚያማምሩ ቤቶች ናቸው። የግለሰብ ቤቶች ናቸው። ዩት ዋው! ይሄንን እንግዲህ ዩት የአንድ ደግሞ በጣም በሚገርማቸው አይነት ሁኔታ እዚህ ሰፈር ስመጣ ይሄንም ያህል ቤት ውስጥ ሲገባና ሲወጣ የሚታይ ሰው እንኳን የለም። ምናልባት 1-2 ሰው ምናምን። ዩት እንዴት እንደሚያምር አካባቢው ራሱ ገነት ነው የሚመስለው። እዚህ አካባቢ እንኳን ተከራይተ ወይ ገዝተ መኖር አይደለም ሆምለስ ሁላ ብትሆን ያዋጣል። ሁሌ አይምሮ ፍሬሽ ሆኖ ነው የምትኖረው። ዩት ከፍታውን ይዘውታል። ደግሞ በጣም ነው የሚያማምሩት። አበቦቹ ላይ ያሉ ሰፈር ያሽቋቋሉ። ዩት እንዴት እንደሚያምር ይሄንን ቤት ዋው! መግቢያው ነው ዩት በጣም ነው የሚያምረው። በጣም መቼም የኛ አይነቱ እዚህ ውስጥ ገብቶ አንድ ቀን ደርበት ቢባል መንግስተ ሰማይ እየገባን መስሎ መላእክቶቹ ቤት በኩል ናቸው የምንል ነው ይመስለኝ። ዩት እንዴት እንደሚያምር አካባቢው ጸጥ ረጭ ያለ ነው። አንድ መኪና ገናውን ያየሁት ሲያልፍ የሁሉ ሰዓት ቪዲዮን ስቀርጽ ከኋላዬም ከፊቴም ምንም አይነት መኪናም እግረኛም የለም። እንዴት እንደሚያምር ዩት እንዳለ ጌት ያላቸው ግቢ ያላቸው እንትኖች ናቸው። ለክፋታቸው ራሱ ተሳስተ ፓርክ እንዳታደርግ አድርገው ነው ያደረጉት። ለፓርኪንግ ላይ አይመችም። በቃ መንዳት ብቻ ነው የምትችለው ወይም ደግሞ ቤት ውስጥ መግባት አለበት። አባል መሆን አለበት። እዛ አካባቢ መሬት እንኳን ብታገኝ ዝም ብለ ቀለል አድርጋ አትሰራም። እዚህ አካባቢ ስታንዳርዱን ጠብቀው ነው የሚሰሩት። በጣም ነው የሚያምረው አካባቢውም ቤቱ።
ብንዞር አንጨርሰውም። በጣም ትልቅ ነው። በጣም ነው የሚያምረው። ይሁት ከላይ ያሉትን ቤቶች እቺ ዓለም ፌር አይደለች የሚባለው በምክንያት ነው። እዚህ ቫንኮቨር ውስጥ ቤት ጥብስ በሆነበት ከተማ ውስጥ እንደዚህ ደግሞ ይዞ ወይ አንድ ቤተሰብ ወይ አንድ ሁለት ግለሰብ እንደዚህ ይኖራል። የአፓርታማውን ዋጋ ስትሰሙት ለአንድ ቤድሩም ምናምን ወደ ዳውንታውን ላይ ቀረብ ያላችሁ ከመጣችሁ እስከ 2500 አረ ዋን ቤድሩም 2700 ድረስ ተከፍላላችሁ ዳውንታውን ከሆነ። ይሁት እንዴት እንደሚያምር ቤት ጂሰስ ኡፍ ያበደ ቤት ነው ያለው እዚህ። ያ ሁሉ ሺህ ብር መክፈል አቅቶት ኑሮ ተወደደ ብሎ የሚያማርር አለ። እነዚህ ደግሞ እንደዚህ አይነት ቤት ይዘው ይኖራሉ። እነዚህ አብዛኛዎቹ የካምፓኒ ባለቤቶች ዳውንታውን ላይ የምታዩቸው ትላልቅ ሆቴሎች፣ ትላልቅ የቢዝነስ ኦነሮች ናቸው እዚህ ሰፈር የሚኖሩት ማለት ነው። አሜሪካ ውስጥ ያሉ ትላልቅ ሴሌብሪቲዎች ያው አየሩ አሪፍ ስለሆነ እዚህ ከተማ እየመጡ ቤት ይገዛሉ። የካምፓኒ ባለቤቶች እንዳልኳችሁ። ያንን ደግሞ በምን ታውቃላችሁ? ክሪስመስ ላይ ምናምን የካምፓኒዎች ፓርቲ ሲደረግ እንዳለ ሰራተኛ የሚመጣው እዚህ አካባቢ ነው። ምክንያቱም ያው ባሉኮቹ ስለሆኑ ኢንቫይት የሚያደርጓቸው ብዬ አስባለሁኝ። ይሁት እንዴት እንደሚያምር ዋው! ወዳችሁታል ብዬ አስባለሁኝ። ቀንም ሙሉ ብንዞር አንጨርሰውም። ሌላ ጊዜ ወይ በሌላ ቪዲዮ ደግሞ ይህን ሰፈር ብቻ ቀርጽላችኋለሁ። አለበለዚያ ግን እዚሁ ሰፈር ስንቁለጨለጭ መምሸቱ ነው ማለት ነው። በጣም ነው ግን የሚያምረው በጣም ከዚህ አካባቢ ካለቀቀን እዚሁ ማንጋታችን ነው። ቤቶቹ በጣም ያምራሉ ግን መውጣት አለብን። ገና ሩቅ ነው የምንሄደው። እየወጣን ለማንኛውም አሁን ወደ ዳውንታውን መስመር እየተመለስን ነው። ከእንግሊሽ ፕሮፐርቲ ወይም ከዌስት ቫንኮቨር ለቀን እየወጣን ነው ማለት ነው። ራሱ የመጣንበትን መስመር ይዘን ላይንስ ጌትን ይዘን ወደ ሰፈር እንቆሶቁሷለን። እዚህ ጋር ፓርክ ሮያል እንትን ሞል አለ። ዌስት ቫንኮቨር ውስጥ ያለ ሞል ነው። አሪፍ ሞል ነው። በጣም ትልቅ አይደለም፣ መለስተኛ ነው። ለዚህ አካባቢ ከበቂ በላይ ነው። አሁን በመጣንበት ላይንስ ጌትን ይዘን በዳውንታውን በኩል አድርገን ወደ ሰፈር እንቆሶቁሷለን ማለት ነው። የቀን ውሏችን ይሄንን ይመስላል። በጣም ረጅም ሰዓት ነው ያሳያችሁ ብዬ አስባለሁኝ። በሌላ ቪዲዮ ላይ ደግሞ የናይት ላይፉ ደግሞ ምን እንደሚመስል ቫንኮቨር በጣም ብዙ ክሬዚ የሆኑ ናይት ላይፎች አሉት። እነሱን የተወሰኑ እዚህ ቪዲዮ ላይ አታች ላደርግላችሁ ሞክራለሁ፣ በጣም ካረዘመብኝ። ካልሆነ ግን በራሱን የቻለ ሌላ ቪዲዮ ሰራላችኋለሁ ማለት ነው። አሁን ወደ ዳውንታውን በመታየት መንገድ እየገባን እንገኛለን። እዚህ ጋር በጣም የምወዳት ኮፊ ቤት አለች፣ ብሬካ የምትባል በቀኝ በኩል። እስቲ ከታየች ላሳያችሁ። በጣም የምወዳት ቤት ነች። የሚገርም ፔስተር ያላቸው ኮፊ አሪፍ አላቸው። በጣም የምወዳት ቤት ነች። ዳውንታውን ከመጣችሁ መታችሁ ኮፊውን ሞክሩት። አሪፍ ኮፊ ያላቸው ኬክ ምናምን ለምትወዱ ሰዎች አሪፍ ኬክ አላቸው። እንግዲህ ጉዟችን እንደቀጠለ ነው።
አሁን ጆርጂያ ስትሪት ላይ እንገኛለን። ጆርጂያ ስትሪት እዚህ ጋር በቀኝ የምትመለከቱት አርት ጋለሪ ነው። ይህ አካባቢ በጣም ቫንኮቨር ዳውንታውን ውስጥ ዝነኛ ቦታ ነው። ምክንያቱም የተለያዩ አክቲቪቲዎች ይደረጉበታል። ክሪስማስ እንኳን ሳይቀር የክሪስማስ ትሪው የቫንኮቨር እዚህ ጋር ነው የሚሰራው። ሰመር ላይ ስክሪን ወጥሮ ሙቪ ምናምን ይሾፍበታል። ሰዎች ይሞዳሞዱበታል። የተለያዩ አገር ሰዎች የድጋፍም የተቃውሞም ሰልፍ እዚህ ቦታ ላይ ይደረጋልና በጣም ዝነኛ አካባቢ ነች እቺ ቫንኮቨር ውስጥ። አሁን አልበርኒና ተርሎ ስትሪት ላይ እንገኛለን። ይሄ አካባቢ በጣም ውድ ስቶሮች የሚገኙበት ነው። በዚህ በግራዬ በኩል እንደምታዩት ቫሌንሺያ አለ። አካባቢው ጠቅላላ ትላልቅ ስቶሮች ያሉበት ነው። በቀኝ በኩል ደግሞ በዚህ በኩል የሚታያችሁ ከሆነ አላቅም ፕራዳ አለ። በጣም ብዙ ትላልቅ ውድ ስቶሮችን ተርሎና አልበርኒ ስትሪት ላይ ዳውንታውን ውስጥ ታገኛችኋላችሁ። ያው አቅም አለኝ ብሎ የሚፎክር ሰው ካለ መጥቶ እነዚህ ጋር መሸመት ይችላል ማለት ነው። ከኔ ህይወት ጋር ግን የሚያገናኘው ጉዳይ ስለሌለ እኔ መብራቱ ሲለቀኝ ቆሶቆሷለሁ ለእናንተ ኢንፎ ገጭቼ ማለት ነው። ለማንኛውም ዳውንታውንን ጥለን ለመውጣት እየታገልን ነው። ግን ትራፊኩ ደግሞ አጉል ሰዓት ላይ ነው እየገባን ያለ ነው። ትንሽ ጭንቅንቅ ያለ ነገር አለው። ኤኒዌይስ እስካሁን ያለው ቪዲዮ ተመችቷችኋል ብዬ ተስፋ አደርጋለሁኝ። ሌላም ቪዲዮ የዘነት ቪዲዮችን እየዞርኩኝ እንደቀርጽላችሁ የምትፈልጉ ከሆነ ፕሊዝ ሼር፣ ላይክ፣ ሰብስክራይብ በማድረግ ሀሳብ አስተያየታችሁን ደግሞ በኮሜንት ብታሳውቁኝ ሞር ያበረታታል። እዚህ ጋር የምታዩት ትልቁ አፕል ስቶር ነው ዳውንታውን ውስጥ ያለው ጆርጂያ ስትሪት ላይ ያለ አፕል ስቶር ይህንን ይመስላል። በቀኝ በኩል ደግሞ ለንደን ድራግ አለ። አሁን ጆርጂያ ስትሪትን ይዘን ወደ ሞጫችን እየሄድን ነው ማለት ነው። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ይመቻችሁ። ይህ የአብይ ዩቲዩብ ነው። በሌላ ቪዲዮ ደግሞ በሌላ ጊዜ ደግመን እንገናኛለን። ይሄው በመታየት መንገድ ወደ ሰፈራችን በወጣንበት ተመልሰናል። ይመቻችሁ። መልካም ሳምንት፣ መልካም ጊዜ።